ጀመር። ከዛ በኋላ ሪያድ ውስጥ የሚገኙ ሙስሊም ኢትዮጵያውያን በሙሉ አይቶት የማያውቅ ነገር ስለሆነ አልহামዱሊላህ ቀጠለ ደርሳችን። እዛው የተለመደው የማህበረሰቡ እየተጠቀመ እንደገና ደግሞ እየተሰጀለ ወደ ሱዳን እየተላከ በእጃዙር እዚህ መጣት ጀመረ፣ በኮንትሮባንድ ማለት ነው። ስለዚህ አልহামዱሊላህ የዛ ጊዜ እንግዲህ እዚህ ደርሳለን ብለን አላሰብንም ነበር። ሌሎችም ወንድሞቻችን በዚሁ መልክ እንደዚሁ በውጭም በግቢም ያሉት እየተጋበዙ በዚህ ስራ ላይ ተሳትፈው እያደገ ሄደ። አላህ ሱብሓነሁ ወተዓላ ፈቃዱ ሆኖ እንደገና አሁን ጠቅሎ ራሱ ቢሮው ወደዚህ ሊመጣቸው ናቸው። ብዙ ትልቅ ነው። በቀላል በአጭር ጊዜ ያልተጠበቀ ምርት ነው የተመረተው ማለት ነው። እንግዲህ አላህ ሱብሓነሁ ወተዓላ አሳክቶልን ለዚህ ካደረሰው አሁን ደግሞ በተሻለ መልኩ በቴክኖሎጂ ተደግፎ በተለያየ መልኩ ሰዎች ሁኔታዎች በተመቻቹ ቁጥር ስንፍና እየጨመሩ ነው የሚሄዱት። ወትሮ መጽሐፍ እያነበብን ነበረ መረጃ የምንወስደው። አሁን ደግሞ የሚታይ የሚሰማ ነገር እየመጣም በዛው ላይ እየሰነፈ ነው ያለው። ኪሱ እንኳን ገብቶ እስቲ ምናልባት እንደሚያስታውስ ተብሎ ሁሉም ወደ ኪሱ እንዲገባ እየተደረገ ነው ያለው ማለት ነው። ይሄ ቀላል ነገር አይደለምና በዚህ ላይ የቆሙና በዚህ ላይ ያስተባበሩ በዚህ ላይ ድጋፍ የሰጡ በቅርብም በሩቅ ያሉ ያለፉም አሉ። ሁላቸውንም አላህ ጀዛቸውን ይስጣቸው። እንደገና ደግሞ ለወደፊትም የበለጠ መሪ ሆኖ ቲቪ እንደሚቀጥል ነው ተስፋ የሚደረገው። እሱን በማየት በአርአያነት ብዙ ቲቪዎች እየመጡልን ነው በአሁኑ ጊዜ። ይህም ትልቅ ውጤት ነው ራሱ። ከዛ በፊት ይሄ ነገር የሚታሰብ የሚገመት አልነበረም። ለካ እንደዚህ ይቻላል እያሉ የተለያዩ ጀማዓዎች አሁን የራሳቸው ቲቪ እያቋቋሙ ነው ያሉት። ይሄ ነገር ደግሞ ወደፊት ወደ ውድድር ይገባል ማለት ነው። አንዱ አንድ እርምጃ ሲሄድ ያይነው ደግሞ ቀድማለሁ ሲል በዚህ መካከል ዳዋው እየፋፋና እየተንሰራፋ እንደሚሄድ ተስፋ ይደረጋል ማለት ነው። ስለዚህ ሁላቸውም በዚህ ላይ በቅርብም በሩቅም የተሳተፋችሁ አላህ ምስጋና ይድረሳችሁ፣ አጅራችሁን ከፍ ያድርግላችሁ። ይህንን ደግሞ ዑለሞቻችን ዱዓቶቻችን የለፉበትን ነገር የበለጠ ማህበረሰቡ ውስጥ ገብቶ የሚጠቀሙበት ያድርገው እያልኩኝ በአጭሩ ተባልኩ። በዙ አጠቃላለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወይለን አላህ ይጠብቃቸው። ምናልባት ዛሬ ላይ ነገሮች ተስተካክለው ተመቻችተው ስናይ ሁሉ ነገር የታለፈበት መንገድ እጅግ በጣም ቀላል ይመስላል። ከፊት ለፊታችን ሁሌም ሼክ መሐመድ ሐሚዲንን ስናይ አፍሪካ ቲቪን አብሮ አለማንሳት አብሮ አለማስታወስ አንችልም። በተለይ የጂሃዳዊ ሐረካት የተሰኘውን ዶክመንተሪ ስናስታውስ እሳቸውንና አፍሪካ ቲቪን አብረን እናስታውሳቸዋለን። ከሀገር የተሰደዱበት ሱዳን ቁጭ ብለው ፈትዋ በመስጠታቸው ምክንያት በአሸባሪነት ሊፈረጁ የተቻለበት የቴሌቪዥን ጣቢያም ጭምር ነው። ያንንም ተከትሎ ከዛ ወደ ሌላ ሀገር ከዛ ወደ ሌላ እየተባለ የስደት ዓለምን የዞሩበት ነው። ዑለማዎቻችን ዒልማቸውን ወይም እውቀትን ሲቀስሙ በርካታ ውጣ ውረዶችን አልፈዋል። ያ ውጣ ውረድ መልሶ ደግሞ ትውልድን ለማስተማር ለተተኪ ትውልድ ለማስረከብ እስልምናን እየተቸገሩ የቆዩበት ዘመን የቅርብ ጊዜ ትውስታ ነው። ዛሬ ላይ ግን አልহামዱሊላህ ቴክኖሎጂና አማራጮች ተመቻችተው ቤታቸው ቁጭ ብሎ ለሚሊዮኖች ተደራሽ መሆን የሚችሉበትን ሁኔታዎች ተመቻችቶ ካፈል የሚችሉበት መንገድ ከጊዜ ወደ ጊዜ የበለጠ እየተሻሻለ ዛሬ ላይ ደርሷል። አፕሊኬሽን ማለት ምናልባት በአሁኑ ሰዓት ስልክ የሌለው ስልክም ስማርት እነዚህን የሚያስችል የስልክ አይነትን የሌለ ነገር ግን ብዙዎቻችን በምን አይነት ምንበት ያለው በተግባራዊ መልኩ እስልምናችንን ዕውቀታችንን ልንጨምር በምንችልበት መልኩ እየተጠቀምን ነው የሚለው አነጋጋሪ ጥያቄ ነው። ብዙ ጊዜ ይባላል ሰውን ልጅ በተለይ ስህተት ላይ ያለን የተሳሳተ መንገድ ላይ እየተጓዘ ያለን አካል ተው ከማለት የበለጠ አማራጭ መፍትሄና መንገድ ይዞ መምጣት ቅድሚያ ሊሰጠው ይገባል ይባላል። ይህ ደግሞ በተግባር በአፍሪካ ቲቪ ማኔጅመንት ተወስኖ ዛሬ ለመረቃ የበቃው
ምናልባትም ብዙዎቻችን ከቲክቶክም ከሌሎችም አላስፈላጊ የሆኑና ጊዜያችንን ሊወስዱብን ከሚችሉ የሶሻል ሚዲያ አጠቃቀሞች ተቆጥበን በቀላሉ በምንጓዝበት ትራንስፖርት ውስጥ ወይንም ደግሞ ቤታችን ጋደም ብለን ቢሮአችን ተቀምጠን ሻይ ቡና እያልንም ጭምር ደርሶችን መከታተል ትምህርቶችን መስማትና ማድመጥ የምንችልበት እጅግ በጣም ዘመኑን ያዋጀ ቀላል የመተግበሪያ በዛሬው ዕለት ተሰርቶ ለመረቃ ደርሷል። BYD ቴክኖሎጂስ ይህንን መተግበሪያ በማዘጋጀት በኩል ትልቁን ድርሻ ወስደዋል። ዛሬም መሐከላችን ይገኛሉ። የBYD ቴክኖሎጂስ ተወካይ ወንድማችን መኪን መሐመድ ወደ መድረክ በመምጣት አጠቃላይ PDF ወይም ደግሞ ፕሬዘንቴሽን የሚያቀርበው ይኖራል። አተገባበሩ ምን ይመስላል፣ በምን አይነት መልኩ ሰዎች ይህንን አፕሊኬሽን አውርደው መጠቀም ይችላሉ፣ ምንንስ በውስጡ አካቷል የሚለውን ገለጻ ያደርግልናል። ወንድም ተማሪ መኪን ወደ መድረክ እንጋብዛለን። ውስጥ ደርሷል። ተክቢር السلام عليكم ورحمة الله وبركاته. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين الرحمن الرحيم مالك يوم الدين. የተከበራችሁ እንግዶቻችን የተከበራችሁ ዑለማዎቻችን የአፍሪካ ቲቪ አመራሮችና የሥራ አባላት የBYD ቴክኖሎጂ የዚህ አሻራችሁን ያስቀመጣችሁ ወንድሞች ተጋባዥ እንግዶች ሁላችሁም እንደየማዕረጋችሁ እንኳን ደህና መጣችሁ ማለት ፈልጋለሁኝ። በዛሬው ዕለት ለምረቃ ያበቃነው አፕሊኬሽን የዑለማዎች ውርስ የእውቀት ቅርስ የሚል ስም የተሰጠውና በኢትዮጵያ ላይ ዘመናትን የተሻገረ እውቀት ሲያስተላልፉ የነበሩ ዑለሞች ለቀጣይ ትውልድ እውቀታቸው ሰደቀተን ጃሪያ ሆኖ የሚሸጋገርበትን ፕሮጀክት አፍሪካ ቲቪ ጸንሶ ሲመጣ ያንን ወደ መሬት ለማውረድ በመብቃታችን ክብር ይሰማናል ኢንሻአላህ። ይህ አፕሊኬሽን ከመግባታችን በፊት መጀመሪያ የተወሰነ ስለ BYD ቴክኖሎጂ ስላበለጸገው ድርጅት የተወሰነ ነገር ለማለት ፈልጋለሁ። ያው BYD ቴክኖሎጂስ የተለያዩ ሞባይል አፕሊኬሽኖችን፣ ዌብሳይቶችን እና ፖርታል ሲስተሞችን እየሰራ የሚገኝ ከብራንዲንግ ጀምሮ ዘመኑን የዋጁ ስራዎችን እያደረሰ የሚገኝ ነው። ፊት ለፊታችን የተቀመጡት የሼክ መሐመድ ሐሚዲን ተቋም ላይ ከዳዕዋ ቲቪ፣ ሱና ፋውንዴሽን፣ የሱና ዩኒቨርሲቲ፣ የኤልኤምኤስ እነዚህ መሰል ስራዎች ከሳቸው ጋር እየሰራ የሚገኝ ድርጅት ነው። ከነዚህ ስራዎችን በተጨማሪ ደግሞ ዑምራጎ የተሰኘ ፕላትፎርም ላውንች በማድረግ አሁን ላይ ያሉ የዑምራ ኤጀንሲዎችን በአንድ የሚሰበስብ ለዑምራ ተጓዦች ስራውን የሚያቀል ፕላትፎርም ለህዝቡ ያቀረበ ድርጅት ነው። ይህንን ስለ BYD ቴክኖሎጂ ከተናገርኩኝ ወደ ቀጥታ ወደ አፕሊኬሽኑ መግባት እንችላለን። ያው ይህ ቴክኖሎጂ የዘመን ቅብብሎሽን የሚያሳይ ነው። ዑለማዎቻችን ፊት ለፊታችን የተቀመጡ ዑለማዎች በዚህ መልኩ ከሸኾቻቸው የቀሰሙትን እውቀት መጽሐፍ በሌለበት ጊዜ ኪታቦችን ሳያገኙ በነበሩበት ጊዜ ለውህ ላይ እየከተቡ እያንዳንዱ ነገር አሁን ላይ እኛ እንደምናየው ሐረካ ያለው ምን ያለው ኪታብ በማይታሰብበት ዘመን ከዛ ተሻግሮ ኪታቦች ወደ ሀገራችን መምጣት ጀመሩ። ከዛ ተሻግሮ ደግሞ አሁን ላይ ስልካችን ላይ የተለያዩ አፕሊኬሽኖች ኩቱቦችን በሙሉ ወደ መሰብሰብ ተሸጋግረዋል። አሁን ላይ ደግሞ የአይ መጥቶ ያንንም ደግሞ ያሻገረበት ዘመን አለና ይህ የትውልድ ቅብብሎሽ የእውቀት ቅርስ ነው ብለን መግለጽ እንፈልጋለን። ዛሬ ላይ ለመመረቅ የበቁ አፕሊኬሽኖች ቀጣይ ስላይድ ላይ የምናያቸው ይሆናል። በዋናነት የሼኻችን የሼክ ሰይድ አህመድ ሙስጠፋ አፕሊኬሽን ከትንሽ ጊዜያት በፊት ተመርቆ የእሳቸውን የቁርአን ተፍሲር ወደ እናንተ ማድረስ ተችሏል። ሲያስቀሩት የነበረውን ቁርአን ተፍሲራቸውን በኦዲዮ መልኩ ወደ እናንተ ሲደርስ ቆይቷል። በዛሬው ዕለት ደግሞ የሼክ መሐመድ ዘይን ዛህረዲን አፕሊኬሽን፣ የሼክ ሐሚድ ሙሳ አፕሊኬሽን፣ የሼክ ኢብራሂም ሲራጅ አላህ ይዘንላቸው የእሳቸው አፕሊኬሽን፣ የሼክ መሐመድ ፈረጅ አፕሊኬሽን እና የሼክ መሐመድ ሐሚዲን አፕሊኬሽን በዛሬው ዕለት ወደ እናንተ ይደርሳል። እያንዳንዱ አፕሊኬሽን ከሌላው የሚለየው ነገር ይኖራል። ነገር ግን በዋናነት የሚያካትታቸውን ፊቸሮች ቀጣይ እናያለን። የመጀመሪያው የኦዲዮ ትምህርቶችን በቀላሉ ለመስማት የተዘጋጀ ነው። ብዙዎቻችን ታክሲ ላይ ብዙ ሰዓት እናሳልፋለን። ብዙዎቻችን ቲክቶክ ላይ ብዙ ሰዓት እናሳልፋለን እና ያንን ለመቀነስ የታሰበ ኦዲዮ ከፍቶ ዳውንሎድ አድርጎ አስቀምጦ አንዴ ዳውንሎድ ከተደረገ ኢንተርኔት በማይፈልግበት መልኩ አንድ ሰው ታክሲ እየሄደም በኤርፎን በኤርፓድ ማድመጥ የሚችልበት መንገድ ተዘጋጅቷል። የቪዲዮ ትምህርቶች ደግሞ ተደራጅተው ዩቲዩብ ላይ ተጭነው እነዛን በአፕሊኬሽኑ ማምጣት ተችሏል። ስለዚህ አሁን ራሱ የምትሰጧቸው ትምህርቶች እዛ ላይ መካተት እንዲችሉ ተደርገው ነው የተሰሩት። ስለዚህ የዛሬ ረመዳን ላይ የሚሰጡ ትምህርቶች ወደ ዩቲዩብ ላይ ሲጫኑ ቀጥታ እዚህ ላይ የሚጫኑበት መንገድ
ተደርጓል። ቀላልና ፈጣን ለአጠቃቀም አመቺ እንዲሆን ተደርጓል። ሲታይ ወደ ቀጣዩ ስላይድ ላይ እናየዋለን ኢንሻአላህ። ወደዛ ስናልፍ ቀላልና አመቺ ነው፣ ላይን በሚመች መልኩ ተደርጎ የተሰራ ነው። መመዝገብ ምናምን ፕሮሰስ ብዙ ነገር የለውም። ጀስት አፕሊኬሽኑ ማውረድ ነው። ፕሌይ ስቶር እና አፕ ስቶር ላይ ፊት ለፊቶቻችሁ የሚገኙ ስካን የሚደረጉ ወረቀቶች አሉ። ፕሌይ ስቶር ላይ ማግኘት ትችላላችሁ። አፕ ስቶር ላይ ደግሞ በሚለቀቁ ሊንኮች የምታገኙ ይሆናል። በቅርብ ጊዜ ያለምንም መመዝገብ ያስቀመጡት እያንዳንዱን ፋይል ማየት፣ ዳውንሎድ ማድረግ፣ ማስቀመጥ፣ በኋላ ለማንበብ ብሎ ደግሞ ቡክማርክ አድርጎ ማስቀመጥ፣ ሴቭ አድርጎ ማስቀመጥ፣ ሁሉንም ነገር ማድረግ የሚቻልበት ተደርጎ ተሰርቷል። ኢንሻአላህ ወደፊት ደግሞ ባቀርናቸው ስራዎች እነዚህን የምንሰበስብበትን ማዕቀፍ ለምሳሌ የሼኽ የዛሬ ዑለሞቻችን በዋናነት የሚለያቸው ነገር ረመዳንም እንደመሆኑ የቁርአን መሻይኾች ናቸው ብለን እናስባለን አይደለ? ሼኽ መሐመድ ዘይን ዛህረዲን፣ ሼኽ ሰይድ አህመድ ሙስጠፋ፣ ሼኻችንም ሼኽ መሐመድ ሐሚዲን፣ ሼኽ ሐሚድ ሙሳ ሁላቸውም በቁርአን ተፍሲራቸው በዋናነት እናውቃቸዋለን እና ይህም አንድ ትልቅ መለዩ ነው። በመጀመሪያ ሼኽ መሐመድ ዘይን ዛህረዲን አፕሊኬሽን ስናይ በዚህ መልኩ በአማረ መልኩ ተይዟል። የእሳቸው መጽሐፋቸውን ኦዲዮ የድምፅ ፋይሎችና የቪዲዮ ፋይሎችን ሶስቱን የያዘ አፕሊኬሽን ተደርጎ ተሰርቷል። ስለዚህ ቪዲዮዎቻችሁ መካከል በኢርሻድ ሪያዱ ሳሊሒን የተፍሲር ብዙ የፈትዋ ፕሮግራማቸውን እዚህ አፕሊኬሽን ላይ የሼኽ መሐመድ ዘይን ዛህረዲን አፕሊኬሽን ላይ ማግኘት ይችላሉ። በዛም ባለፈ ደግሞ ተፍሲራቸውንም ማግኘት ይቻላል እዚህ አፕ ላይ ማለት ነው። በቪዲዮ ከፈለጋችሁ ደግሞ በድምፅ ብቻ ኢንተርኔት በቀላል ኢንተርኔት ማግኘት የምትችሉበት መንገድ ተዘጋጅቷል። ሁለተኛው ደግሞ የሼኽ መሐመድ ሐሚዲን አፕሊኬሽን ሲሆን የእሳቸው ደግሞ በዋናነት የተፍሲራቸው የበይናት ፕሮግራም ኸይር ፈላጊ ሆይ ሲራ፣ የጁምዓ ኹጥባ ብዙ ፕሮግራሞቻቸውን እዚህ ላይ ተደርገዋል። እሳቸውንም በኦዲዮ መልኩና በድምፅ መልኩ በቪዲዮ መልኩ ከሁለቱም አማጣችሁ ማግኘት የምትችሉበት መልኩ አለ። ከዛ በተጨማሪ ያንዳንዱን ሴቭ አድርጋችሁ ለምሳሌ መስማት ጀምራችሁ ማቆም ከፈለጋችሁ ቡክማርክ አድርጋችሁ በኋላ እንድትሰሙት ማድረግ የሚቻልበት መንገድ አለ። የተወሰነ ገለጻም ስለ መሻይኾቹ አፕሊኬሽኑ ላይ ተቀምጧል። የሼኻችን የሼኽ ሐሚድ ሙሳ አፕሊኬሽን ደግሞ በዚሁ መልኩ በተመሳሳይ መልኩ በእንደዚሁ በአማረ መልኩ ተሰርቶ ከዩአይ ጀምሮ አፕሊኬሽኑ ለዚህ በቅቷል ማለት ነው። የትምህርቶቻቸውን ተፍሲር ሳባ መስጂድ ሲሰጡት የነበረው ተቋ መስጂድ ሲሰጡት የነበረው የመዳኛ መንገዶች ብዙ ፋይሎች ተካተውበታል። ኢንሻአላህ የሚጨመሩ ይሆናል በጊዜ ሂደት። የቪዲዮም በኦዲዮ መልኩ ተሰርቷል። ራጅ አላህ ይዘንላቸውና ትክክለኛ የሰደቀተን ጃሪያ ትርጉም እያንዳንዳችሁ ይሄንን ኸይር በምታዩበት ጊዜ በምታዩበት ጊዜ አጅሩ ይህንን ሀሳብ ለወጠኑት መሻይኾቻችንና የአፍሪካ ቲቪ አመራሮች ድረስና ለሳቸውም በሳቸው ጣፋጭ በሆኑ አንደበቶች የሚጠቀም ሰው ሁሉ በተጠቀመ ቁጥር አጅሩ የሚደርሳቸው ይሆናል ብለን እናስባለን። ኢንሻአላህ ዳዋዎቻቸው እያንዳንዱ ዳዋ ያው ተከታታይ የሚለየው ነገር አፕሊኬሽኖቹ እያንዳንዱ ተከታታይና ተበታትነው ያሉትን ሁለቱንም የያዘ ነው። ለምሳሌ የሼኻችን ተፍሲር ሙሉ ካለ ሙሉ አለ። ከዛ ደግሞ ተበታትነው በየመስጂዱ የሰጡት ሙሐደራ ደግሞ የተበታተኑ ሙሐደራዎች ተብለው ተቀምጠዋል ማለት ነው። ስለዚህ የሼኽ ኢብራሂም ሲራጅ ተከታታይ በትግረኛና የእሳቸው ደግሞ በልዩ ሁኔታ በአማርኛና በትግረኛ የተዘጋጁ ኦዲዮዎችና ቪዲዮዎች ተካተውበታል። ኢንሻአላህ ሁላችሁም እንድትጠቀሙ በዚሁ አጋጣሚ መጋበዝ ፈልጋለሁ። መጨረሻ ላይ የሼኽ መሐመድ ፈረጃ አፕሊኬሽን የእሳቸውም ደግሞ እያንዳንዱ ሪያዱ ሳሊሒን ሙሐደራዎቻቸው በላጩ ዱዓ አይዱንያ የምትለዋ ሙሐደራ ራሱ ለብቻ ታገኙታላችሁ ኢንሻአላህ። እያንዳንዱ ፕሮግራም በዚህ መልኩ በአማረ መልኩ ተዘጋጅቶ ወደ እናንተ ለመቅረብ በቅቷል ማለት ነው። ስለዚህ ይህ የዑለሞች አፕሊኬሽን ረሱል ሰለላሁ ዐለይሂ ወሰለም ያው አቡ ደርዳ እንደዘገቡት ኢነል ዑለማአ ወረሰቱል አንቢያ ወኢነል ዑለማአ ለም ይወሪሱ ዲናራ ወላ ድርሃመን ወኢነማ ወረሱል ዒልመ እንዳሉት ዑለማዎቻችን ለእናንተ አውርሰዋል ማለት ነው። ስለዚህ ኢንሻአላህ አፍሪካ ቲቪ ከዚህ የዘለሉ ስራዎችን እያቀደ ነው። ኢንሻአላህ በጋራ በመሆን ብዙ ስራዎችን የምንሰራ ይሆናል። ብዙ የታሰቡ ነገሮች አሉ። ከአማርኛ ባለፈ ወደ ሌሎች ቋንቋዎች ማለፍ፣ ከዛ ባለፈ ተፍሲሮችንም ብዙ የታሰቡ ስራዎች አሉ። ኢንሻአላህ በጋራ የምናያቸው ይሆናል። እዚህ ስራ ላይ ያላችሁን አስተያየት፣ ሀሳብ እንደዚህ ቢሆን የተሻለ ነው፣ እንደዚህ ቢጨመር የተሻለ ነው የሚለውን ነገር በእነሱም በኩል በእኛ በኩል ብታደርሱን በየጊዜው ለማደስና ለማስተካከል ዝግጁ ነን። ስላዳመጣችሁን እጅግ አድርጌ አመሰግናለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እጅግ ከልብ እናመሰግናለን። እጅግ በጣም ደስ በሚል መልኩ ነው ገለጻውን ያደረገው።
በጣም በአጭር ጊዜ ውስጥ በሚባል ደረጃ ይህንን አሳይመንት የሚል ስምም ነው ስማቸውም እጅግ ከልብ እናመሰግናለን። ምናልባት ከሌሎች ተቋማት ጋርም አብረው መስራት የሚችሉ ወጣቶች ናቸው። በቅርቡ ኡምራጎ የተሰኘ አንድ መተግበሪያን ይዘው ሲመጡ ብዙዎችን አነጋግሮ ነበር። ጉዞጎ የመሳሰሉ ሌሎች የምናውቃቸው በርካታ አፕሊኬሽኖች አሉና ትራቭል ኤጀንሲዎች ወይም ድርጅቶች የጉዞ ቀናቸውንና ፕሮግራማቸውን እዛ ላይ አስቀምጠው ማንኛውም ሰው የትኛው ድርጅት በየትኛው ቀን የኡምራ ፕሮግራምና ጉዞ እንዳለው በቀላሉ ኤጀንሲዎችንም ጭምር ስራ ያቀለለ ነውና ጉዞጎንም ማን ነው ኡምራጎንም ያላወረዳቸው ጉዞጎ በጣም የተለመደ አፕሊኬሽን ነው ለትኬት ቆረጣ። በተመሳሳይ መልኩ ኡምራጎ መጥቶልናል። እጅግ ከልብ ነው የምናመሰግነው። እንዳያችሁት ነው አፈን የሰደቃ ጃሪያ ጉዳይ ሲነሳ ብዙ ጊዜ የሚመስለን መስጂድ መገንባት ወይ ደግሞ ሌሎችን ፕሮጀክቶች መስራት ብቻ ነው። ዕውቀትም በእንደዚህ አይነት መልኩ መተላለፍ መሻገር ይችላል። ሰደቃ ጃሪያ ሆኖ ዛሬ ምናልባት አኺራ የሄዱ መሻይኾቻችንም ደርሶቻቸው ትምህርቶቻቸው ታሳቢ ይደረጋል። በእርግጠኝነት ከዚህ በኋላም የሌሎች እነ ሼክ መሐመድ አረብን የመሳሰሉ በአፍሪካ ቲቪ ለረጅም ጊዜ ሲያስተምሩ የነበሩ ሼክ ዙቤርን የመሰሉ ትላልቅ መሻይኾች ደርሶቻቸው እንዲሁ ተበታትኖ ምናልባት ዛሬ ላይ በአንድ ሳይሰበሰብ ለትውልድ መተላለፍ ያልቻለበት አጋጣሚ ያለና አሁንም ደግሞ በተለያዩ በርካታ መድረኮች ላይ ያገኘናቸው ያለው እንደነ ሼክ መሐመድ ሙስጠፋ፣ ኡስታዝ ካሚል ጣሃ፣ ሌሎችም በርካታ ወጣት ዱዓቶችና መሻይኾች ደርሶቻቸው ትምህርቶቻቸው በቀጣይ ፌዝ በእርግጠኝነት በተመሳሳይ መልኩ አፍሪካ ቲቪ ኃላፊነቱን ወስዶ አዘጋጅቶ እንደምናስመርቀው ተስፋ እናደርጋለን። በማስከተል ወደ መድረክ በመጋበዝ መርሐባ ዝግጁ ነው ዶክመንተሪ መርሐባ ዶክመንተሪ አንድ አጠር ያለ የተዘጋጀ ዶክመንተሪ አለ። እሱን ዶክመንተሪ የምንከታተል ይሆናል። አጠቃላይ የዳዕዋ ጉዞ ጋር ተያይዞ ያለውን ሂደት ምን አይነት ልፋትና ምን አይነት አካሄድ ሲኬድበትም እንደነበር የሚያሳይ ነው። ምናልባት ቴክኒኩ ጋር ዝግጁ ከሆነ ቀጥታ ዶክመንተሪውን እናሳያለን። ከዛ በኋላ ተመልሰን እንገናኛለን። የሚል ነበር። ከዚያም በኋላ የቀጠለ ብርሃናማ መልእክቱ የተቀጣጠለ ለትውልድ ያለማቋረጥ የተወራረሰው አላህ ሱብሓነሁ ወተዓላ በዓለም ዙሪያ ብርሃኑን ሲዘራ ቀዳሚው እሴትና መርህ ኢቅራ ይሰኛል። ኢቅራ ቢስሚ ረቢከ አለዚ ኸለቀል ኢንሳነ ሚን ኸለቅ። የአላህ ዓለይሂ ሰላቱ ወሰላም በጊዜው ጃሂልያ ከተንሰራፋበት የአረቢያ ምድር ተውሂድን እንዲያሰራጩ የማህበረሰቡን ህመም እንዲያክሙ ከአላህ ሱብሓነሁ ወተዓላ ወህይ ሲደርሳቸው የመልእክቱ ቀዳሚ ቃል ኢቅራ የሚል ነበር። ከዚያም በኋላ ወህዩ የቀጠለ ብርሃና የተቀጣጠለ ለትውልድ ያለማቋረጥ የተወራረሰው አላህ ሱብሓነሁ ወተዓላ ባበጀው ስርዓት ነው። በአገራችንም እስልምና በአስሐመተል ነጃሺ ዘመን የመጀመሪያውን ስደት ሰሃቦች ወደ ሀበሻ ካደረጉ በኋላ መልእክቱ እየተላለፈ ዘልቋል። በገጠር የሚገኙ አትም ባልተመቻቸ ስርዓት ባልተሟሉ ሁኔታዎች ውስጥ የተለያዩ እስላማዊ የእውቀት ዘርፎች እየተሰጡ እስልምናም በኢትዮጵያ መሬት በእውቀትና ግርማ እየተስፋፋ ቀጥሏል። በዚህ የዒልም ስርዓት ውስጥ በርካታ እንቅፋቶች የነበሩ ቢሆንም የሀበሻ ዑለሞች ሳንካውን ሁሉ አልፈው በጽናትና ብርታት የእስልምና ስርዓተ ዕውቀት ለትውልዶች እንዲሻገር ማድረግ ችለዋል። የመንግስታቱ ጭቆናና በደል፣ ረጅም ርቀት የሚደረግ ጉዞ፣ በቂ ኪታቦችን አለማግኘትና የሌሎች ግብዓቶች አለመሟላት እንደ ምሳሌ ልናነሳ እንችላለን። ይህ የረጅም ዘመናት ቢሆንም በሂደት የሃይማኖት ነጻነትና እኩልነት እየተሻሻለ መምጣት፣ የቴክኖሎጂ እድገትና መሰል ምክንያቶች እስልምና ይበልጥና በስፋት እንዲሰራጭ ምክንያት ሆኗል። ከነዚህ መካከል በሚዲያዎችና
ውጤቶች በኩል የተጀመረው የዕልም ጉዞ ይገኝበታል። በዚህም ጉዞ ላይ ጉልህ አሻራቸውን ካሳረፉት መካከል ነው አፍሪካ ቲቪ። አፍሪካ ቲቪ ከ15 ዓመታት በፊት የተቋቋመና ለኢትዮጵያውያን ሙስሊሞች የዳዕዋና የዕልም አማራጭን በተለያዩ ቋንቋዎች ይዞ ብቅ ያለ አንጋፋና የመጀመሪያው እስላማዊ የቴሌቪዥን ጣቢያ እንደሆነ ይታወቃል። በዚህም ሂደቶቻችን መስጂዶችና ሌሎች ሙስሊሙን ማህበረሰብ በጥቂት ቁጥር ከሚያገኙባቸው ቦታዎች አልፎ በቴሌቪዥን መስኮት ለሚሊዮኖች የዳዕዋ ጥሪያቸውን እንዲያስተላልፉ የዕልም ስርጭት ጉዞውንም እንዲያስቀጥሉ በር ከፍቷል። አንድ ጊዜ በርካታ የሙስሊም ማህበረሰብ ክፍሎች በዚህ ሂደት ከአፍሪካ ቲቪ ጋር ረጅም ርቀት የተጓዙ እስካሁንም በአብሮነት የቀጠሉ በማይቀረው የሞት ፍርድ ምክንያት ዱንያን የተለዩትን በርካቶች ናቸው። የእነዚህን ዑለሞች ትጋት ዋጋ በመስጠትና በዘላቂነት በትውልድ እጅ ያስተላለፉት ዕውቀት ትምህርትና ምክር እንዲጸና ለማድረግ አፍሪካ ቲቪ የተለያዩ ዕቅዶችን በመንደፍ እንቅስቃሴዎች አደረገ። ከአጋር ተቋሙ አፍሪካ አካዳሚ ጋር በመሆን ከዚህ ቀደም ቴሌቪዥን ይዘት በማህበራዊ ሚዲያ በህትመት ኦንላይን ትምህርት በርካታ ጥቅምና በረከታቸው የገዘፈ ስራዎችንም ከውኗል። አሁንም በአፍሪካ ቲቪ ለበርካታ ዓመታት ያለመታከት ሙስሊሙን ኡማ ሲያገለግል ትምህርቶች፣ ፈተዋዎች፣ ምክሮችና የዳዕዋ ስራዎች በማሰባሰብ በሞባይል መተግበሪያ ብቅ ብሏል። በዚህ መተግበሪያ ፕሮጀክት ላይም ሼኽ ሰይድ አህመድ ወመን ይሽርክ ቢላህ ቢአይ ሚን الشرك በማንኛውም መልኩ በአላህ የሚያጋራ ሰውማ ይላል ፈካአነማ ኸረ ሚነ السماء ከሰማይ ጣራ እንደወደቀ ነው የሚቆጠረው ይላል። ሱብሃንአላህ ከሰማይ ጣራ የወደቀ ሰው በህይወት ይድናል ተብሎ ይታሰባል? ከሰማይ ላይ አንድ ሰው ከወደቀ መሬት ቀርሞ ለመሆኑ አስከረኑ መሬት ይደርሳል? አየር ላይ ነው እዛው ወኖ የሚቀረው መሬት መድረስ አይችልም ማለት ነው። በሽርክ እንደመከላ ላይ የሚያልፍ ሰው ከሰማይ ጣራ የወደቀ ሰው ይድናል ተብሎ እንደመጠበቅ ያህል ነው ማለት ነው። ሼኽ ሙሐመድ ዘይን ዛህረዲን ኢትዮጵያውያን ሙስሊሞች በቤታቸው ቁጭ ብለው ስለ ዲናቸው የሚያስተምራቸው ጣቢያ ተከፍቶላቸው በፈለጉት ሰዓት ላይ የፈለጉትን ሼኽ የፈለጉትን ርዕስ መርጠው መማር ራሳቸውን ማስተማር የሚችሉበት አጋጣሚ ማግኘት አይደለም። በአንድ ሀገር አንድ ሼኽ ተሾሞ መጣ ሲባል እንኳን በየገጠሩ ምን ያህል ደስታ ነበርና ምን ያህል እንክብካቤ እንደነበረ የኢትዮጵያ ሙስሊም የቅርብ ጊዜ ትዛው ይመስለኛል። ሼኽ ዶክተር ሙሐመድ ሐሚዲን አላህ Subhanahu Wa Ta'ala መጨረሻ የላከው ነብያችን ሙሐመድን ሰለላሁ ዐለይሂ ወሰለም ነው። የሰጣቸው መጽሐፍ ደግሞ ቁርአን ነው። ቁርአን የአላህ ቃል መሆኑን ካላመን የእሳቸውን መልእክተኝነትም አላመንም ማለት ነው የሚሆነው። ይሄ ደግሞ ከናካቴው ከኢስላም ክልል እና ቀጠና ውጪ መሆንን ነው የሚያስከትለው። በዚህ ጉዳይ ላይ ኢማሙ አህመድ ምን ነበራቸው? ኢማሙ አህመድ ከሌላው አኢመተ ሱና የተለየ የላቸው። ሼኽ ኢብራሂም ሲራጅ ረህመቱላህ ዐለይህ አንድ ሰው የፈለገውን ወንጀል ቢያደርግ የፈለገውን ወንጀል ሽርክ ቢሆንም አኺር ዑምሩ ከመሞቱ በፊት ጥቂት ጊዜያት ኢንሻአላህ አንድ ሰዓት ብትሆን اللهم يا رب تبت إليك أشهد أن لا إله إلا أنت وحدك لا شريك لك قال يقول وانجل يتابعونتها إلا بس روح إزي مدرسة اللبتين غرغرة يعني روحوا ستوتا إزا قزي الله سبحانه وتعالى توبتها يقبله ግን እዛ ከመድረሱ በፊት በአቅሉ እያለ ለስልሳ ዓመት መጥፎ ስራ ሰርቶ ለመሞት አንድ ሰዓት ሲቀረው ተውባ ካለ አላህ ተውባቱ ይቀበልለታል። ሼኽ ሐሚድ ሙሳና ሼኽ ሙሐመድ ፈረጅ የተካተቱ ሲሆን በሁሉም መሻይኾች በተናጠል የተዘጋጀ መተግበሪያ ነው። እጅትናቡል ከባኢር ታላላቅ ወንጀሎችን መራቅ ያስፈልጋል እምንላቸው ምን ምንድናቸው? يقول النبي صلى الله عليه وسلم ألا أنبئكم بأكبر الكبائر ታላላቅ በጣም ታላላቅ የሚባሉ ወንጀሎች ምን እንደሆኑ ልንገራችሁ አሉና ሶስት ጊዜ ሱሐቦችም ደግሞ በላ ያ ረሱላህ አዎ ንገሩና አልናቸው። አልኢሽራኩ ቢላህ በአላህ ማጋራት። ዱንያ የሚለው ቃል ትርጉሙ ምንድነው? አይ ዱንያ ግን ተስገብግቦ ሌሎች ፍጥረታት ከሚኖሩት በላይ እድሜ ይኖራል አይኖርም?
ተስገብግበው ሌሎች ፍጥረታት ሳይስገበገቡ ይኖራሉ። ወይ ዱንያ በአዱንያ ይታለላል። ማይበላውን ይሰበስባል። ለምን? ወይ ዱንያ የሚበላው አንዲት ዳቦ ነች ወይም አንዲት እንጀራ ነች። አለኝ የሚለው ግን ወይ ዱንያ ምንድነው ማዕናው? ተፋኹር ፈቀጥ ፉከራ ብቻ። ወይ ዱንያ 1 ቢሊዮን ይኖረዋል፣ 2 ቢሊዮን ይኖረዋል፣ እከሌሳ እንዲያን ይኖረዋል። ምን ያደርገዋል? ምንም። ወይ ዱንያ። በእነዚህ መተግበሪያዎች ለአጠቃቀም ቀላል በሆነ መልኩ የሸሪዓ እውቀትን ማግኘት የሚቻል ሲሆን ይህ ስራ የዑለሞቻችንን የዘመን አሻራ በጽናት የሚያትምና አበርክቷቸው ከትውልድ ወደ ትውልድ እንዲተላለፍ በር የሚከፍት ነው። ይህ ስራ በጠራ ንያና ልባዊ መሻት ለኢትዮጵያ ሙስሊሞች ሲበረከት ደማቅ የታሪክ ዳና የማተም ያህል ዋጋው የላቀ ነው። እናመሰግናለን። ላይትን አብሮልን ጀዛኩሙላሁ ኸይራን። ወደ ኋላ መለስ አድርጎ የሚወስድ ዶክመንተሪ ነው። ምናልባት የሚዲያ ባለሙያዎች በሚረዱት ክሮማ እንኳን ከት ሳይደረግ ከነ ክሮማ ቀረጻ የተላለፈበት ነው። እነ ዲኖ አሊ እየሳቀን ያለው ከኋላና ያ ጊዜ አልፎ ዛሬ ላይ እጅግ በጣም ዘመናዊና ምቹ የሆኑ ባክግራውንድ ስክሪኖች እየተጠቀምን ያለንበት ዘመን ላይ ደርሰናል። ኸይረን ኢንሻአላህ። በማስከተል የነዚህን የዑለማዎቻችንን የአፕሊኬሽን ወይንም ደግሞ የስልክ መተግበሪያን ምረቃ በማስመልከት አጠር ያለ መልእክት እንዲያስተላልፍ ሼኻችንን ሼኽ መሐመድ ሙስጠፋ ወደ መድረክ እጋብዛለሁ። ከሱ በማስከተል በቀጥታ ወደ ምረቃው እንሄዳለን። ኡስታዝን በክብር ተቀበሉን ኢንሻአላህ። ተክቢር። بسم الله الرحمن الرحيم السلام عليكم ورحمة الله وبركاته كبور شيخاتنا يا عندنا التمثاليت يا وداجنا مقلجا يهونوت شيخ عبد الكريم شيخ بدر الدين يا إثيوبيا سلمنا فدرال سلمنا قدايج ጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዝዳንት صاحب الفضيلة ሸኻችን የተፍሲር ሊቅና የሙፈሲሮች አባት ኢትዮጵያን በዓለም ደረጃ በተፍሲር እንድትታወቅ ያደረጉት ታላቁ አባታችንና ሸኻችን ሼኽ ሰይድ አሕመድ ሙስጠፋ፣ ክቡር ሼኽ መሐመድ ዘይን ዛህረዲን፣ ክቡር ሸኻችን ሼኽ ዶክተር መሐመድ ሐሚዲን፣ የተከበራችሁ የዚህ የወርቃማ ቀን ፕሮግራም ተጋባዥ የሆናችሁ ታላላቅ ማንነቶች፣ ዛሬ ሸኻችን صاحب الفضيلة በሁለት መልኩ እንኳን ደስ ያለዎት ልል እፈልጋለሁ። አንደኛ የእርሶ የትጋት ውጤቶ ተርበው የሚበሉትን የሚጠጡትን አጥተው መንገድ ላይ የወደቁ የተማሩት የተፍሲር ትምህርቶ እዚህ ደረጃ ደርሶ በማየቱ፣ ሁለተኛ ሲያስተምሯቸው የነበሩት እርሶን ከጎን ከግራና ከቀኝ አድርገው ሼኽ ዶክተር መሐመድ ሐሚዲንና ሼኽ ሐሚድ ሙሳ በዚህ አፕሊኬሽን ላይ ከእርሶ ጋር አብረው ወጥቶ ማየቶ መሰሎህን መተካት መቻሎ ይሄ ትልቅ አጋጣሚ ነውና በእነዚህ በሁለት ነገሮች እንኳን ደስ ያለዎት እላለሁ። ሁላችሁም እንደ ኢትዮጵያ ሙስሊም በዚህ ደረጃ ዑለማዎች ዱዓቶች ተኸድመው ማየት ልፋታቸው ለሁሉም እንዲደርስ ቴክኖሎጂን በመጠቀም ሁሉም ቤት እንዲገባ መደረግ መቻሉ ለኢትዮጵያ ሙስሊሞች አንድ ራሱን የቻለ ልዩ ከፍታ ነውና እንደ ኢትዮጵያ ሙስሊም እንኳን ደስ ያላችሁ እላለሁ። የአፍሪካ ቲቪ ይህንን ለማድረግ አንጋፋውን ድርሻ የሚወስደው እሱ ነው። ሼኻችን ሼኽ ሰይድ አሕመድ ሙስጠፋ በሳውዲ አረቢያ ታሪካቸው እንደማስታውሰው ከኢትዮጵያ በነበሩበት ጊዜ ከሼኽ መሐመድ ወሌ ረሒመሁላህ ረሕመተን ዋሲዓ
ከሳቸው ጋር በነበረው ፖለቲካል ኬዝ ተሰደው ከወጡ በኋላ እንደማንኛውም ሰው መካ ለ7 ዓመት ወይም ለተወሰኑ ዓመታት መካ ሲኖሩ የሚያቃቸው ባድም አልነበረም። ወደ ሪያድ ከሄዱ በኋላ 5 ዓመት በላይ ማንም ሳያቃቸው አንድ መስጂድ ላይ ብቻቸውን ሰግደው ብቻቸውን እየተመለሱ በኋላ ላይ የተፍሲር ደርሳቸውን ሲጀምሩ ሪያድ ላይ አብሯቸው የነበረው 3 ሰው ወር 4 ሰው አይሆንም ነበረ። ከዚያ አልፎ ግን እኛ በነበርንበት ሰዓት 1200 ሰው አንድ መድረክ ላይ በቋሚነት ጁምዓ የሚማር መመዝገቤን አስታውሳለሁኝ እዛ አብሬ ስለነበርኩኝ። ኢዘን ሁሌም የትዕግስት ውጤቱ ፍሬው እንደዚህ ነው። አንድ ሰው አጥተው ለ7 ዓመት ብቻቸውን ሸኽን የሚያክል ሰው የቆዩት ከዚያ በኋላ ደግሞ አላህ ነስሩን አምጥቶ እዛ ያሉትን አዞላቸው አላህ የልፋታቸውን ውጤት ከፈተናቸው በኋላ ከ1200 በላይ ተማሪ በየሳምንቱ የሸኽን ተፍሲር ይቀራ ነበር። ኢዘን የእሳቸው ደርስ ከዳር እስከ ዳር ደርሶ በቲቪ ብቻ ሳይቆም በአፕሊኬሽን ደረጃ በዚህ ደረጃ መጥቶ ማየት የዛይ ፍሬ ውጤት ነው። የተከበራችሁ ዑለማዎች እናንተ ስትከደሙ ሲታይ፣ የተከበራችሁ ዱዓቶች እናንተ ስትከደሙ ሲታይ ከበስተኋላ ያሉ ዱዓቶችና ዑለማዎች ተስፋቸው ይለመልማል። እኛም ብንሰራ ለኡማው እንደዚህ ብቅ ብለን ወጥተን ማገልገል እንችላለን ማለት ነው በሚል ተነሳሽነት ይኖራል። በኢትዮጵያ ደረጃ ብዙ ዑለማዎች በዚህ ደረጃ እንክብካቤና ኺድማ ሊደረግላቸው የሚገቡ ዑለማዎች ቦታም ሳይሰጣቸው ቸል ተብለው ተዘንግተው ቆይተው ነበር። ዛሬ ግን ይመለከተኛል የሚሉ ግለሰቦች፣ ድርጅቶች በመምጣታቸው አማካይነት ዕለት ተዕለት ከፍታው እየመጣ ዑለማዎች እየተከደሙ እያየን ያለ ነው። መጨረሻ ብቻ አንድ ምሳሌ ባመጣ ሸኻችን ሼህ መሐመድ አሊ አደም ረሂመሁላህ ረሕመተን ዋሲዓ ከኢትዮጵያ ወጥተው የጨመሩት እውቀት የለም። የጨመሩት ማንነት ግን ነበረ። ያ ሁሉ ኪታብ የመጻፍ ሚስጥሩ ዛሬ ላይ እነዛ ታላላቅ ኪታቦች ተጽፎ የመዳረሳቸው ሚስጥር የመኸደም ውጤት ነው። ዑለማዎቻችን በዚህ መልኩ ከኸደምን፣ መጽሐፎቻቸው እንዲወጡ ካደረግን፣ ትምህርቶቻቸው ለዓለም እንዲዳረስ ማድረግ የቻለን እንደሆነ እምቅ የሆነ ብቃት፣ እምቅ የሆነ እውቀት ችሎታቸው ይሄው እየታየ ነው ያለው። የኛ መኸደም ግን ይጠበቃልና ይህ ዒልም እንዳይቋረጥ ውርሱ እንዲቀጥል ታላላቅ ዑለማዎች እንደ ዶክተር መሐመድ ሐሚዲና ሌሎቹም የጀመሩትን መድረኮች በመጠቀም አቅሙን አላህ የሰጣችሁ ሰዎች ዑለማዎችን በመኸደም ዒልም እንዲዳረስ፣ ዳዕዋው እንዲዳረስ፣ ሁሉም የድርሻውን እንዲወጣ እንደ ኢትዮጵያ ሙስሊም የመጨረሻው መልእክቴን አስተላልፋለሁኝ። አሁንም በድጋሚ ሼኼ አባቴ ሼኽ ሰይድ አሕመድ ሙስጠፋ እንኳን ደስ ያለዎት፣ እንኳን ደስ ያለዎት። አላህ ያቆይልን። ከዚህ በላይ እድሜው ረዝሞ ብዙ ሰርተው ብዙ ተደስተው ኡማው የሚጠቀምበት አላህ እያደርግ እላለሁ። ሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። ወአለይኩም ሰላም ወረሕመቱላሂ ወበረካቱሁ። ጀዛኩሙላሁ ኸይራን። ኡስታዝን እጅግ ከልብ እናመሰግናለን። አንዳንድ ጊዜ ቦታው ላይ የነበሩ ሰዎች የሚረዱት ስሜት፣ የሚሰሙት የሚሰጡት ምስክርነትም ትልቅ ነው። ምናልባት ቅድምም ጠቀስ አድርጌዋለሁኝ ኳሊቲውን ደረጃውን ባልጠበቀ መልኩ ሲቀረጽ ሲሰራ የነበረ የዳዕዋ ማስተላለፍ ስራ ዛሬ ላይ በእንደዚህ አይነት መልኩ ኳሊቲውንም ደረጃውንም ዘመኑንም ያዋጀ ሆኖ ሲቀርብ እጅግ በጣም ያስደስታል። ለዚህም ኡስታዝ ሼኽ መሐመድ ሙስጠፋ ምስክርነታቸውን ሰጥተዋል። በማስከተል በቀጥታ የዕለቱን ዛሬ መተግበሪያቸው ከሚመረቅላቸው ወይም ደግሞ ለትውልድ እንዲተላለፍ ምክንያት ከሚሆንላቸው መሻይኾች መካከል ተራ በተራ ወደ መድረክ እየመጡ የተሰማቸውን ስሜትና መልእክት እንዲያስተላልፉ ጋብዛለሁኝ። ሼኽ መሐመድ ዘይንን ተወካይም ጭምር ሆኖ የሼኻችንን ሼኽ ኢብራሂም ሲራጅን መልእክትም ስለሚያስተላልፉ ከተል ግን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የዑለማ ጉባኤ ዋና ጸሐፊ የሆኑትን ዶክተር ሼኽ መሐመድ ሐሚዲንን በክብር ወደ መድረክ ጋብዛለሁ። ተክቢር ተክቢር። الحمد لله رب العالمين
العالمين وصلى الله وسلم وبارك على نبينا محمد وعلى آله وأصحابه أجمعين. السلام عليكم ورحمة الله وبركاته. كبر الشيخ عبد الكريم الشيخ بدر الدين የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዝዳንት፣ ክቡራን ዑለማዎች፣ ወጣቶች፣ የሚዲያ ሰዎችና እዚህ መድረክ ላይ የመታደም እድል ያገኛችሁ ወንድሞች፣ ክሮማው ያልተቆረጠ ሲል ወደ ኋላ የቀረ ቴክኖሎጂ ያለ ነበር ወንድሜ። እኔ ግን ወደ ኋላ መልሼ ትንሽ መለስ ስላርጋችሁና ከወክማን ዘመን ላውራችሁ። አዲስ አበባ የመጣሁት 1983 ነው። ያን ጊዜ 12 መስጂዶች ላይ ጁምዓ ይሰገድ ነበረ። 12ኛውን ሲጀመር ነበርኩኝ። ከኔ በፊት የነበሩት ሼክ ሰዒድ ደግሞ 8 መስጂድ ሲሉ አስታውሳለሁ። በመጅሊስም እዛችሁ አንዋር መስጂድ ውስጥ የነበረች ቢሮ ነው መነሻው። ዑለማዎች እየተመደቡ በመስጂዶች ላይ ዞረው ጁምዓ ዳዕዋ ያደርጉ ነበር። ያቺ ናት መነሻ ከዳዕዋ ጀማዓ እንቅስቃሴ ውጪ። ከዚያ እነ ሼክ መሐመድ ወሌ እነ ሼክ ሰዒድ አሕመድ በወክማን ማታውቁም ትኖሩ ይሆናል እንግዲህ እዚህ ትውልድ ላይ ትናንሽ መቅረጫዎች ናቸው፣ ቴፖች። እነሱም በዘመኑ በጣም ጥሩ ቴክኖሎጂ ናቸው። ትልቁን ቴፕ ከመሸከም ያሳረፉን ማለት ነው። በእነሱ ደርስ እየተቀረጸ ዱፕሊኬት እየተደረገ ይሰራጭ ነበር። እንግዲህ ዘመኑ ባፈራው ዳዕዋ እያደረጉ ያገኘናቸው ፊት ለፊት ሼክ መሐመድ ሐጂ መሐመድ ወሌ የነበሩ በሳሰሉ ሰዎች አብዱልዋሲዕ ዩሱፍ ነበሩ። ትንሽ ቆይቶ ሲዲ መጣ። መሻይኾቻችን የነበረውን ሁኔታ ታውቃላችሁ፣ ወደ ስደት ሄዱ። ሲዲው ላይ ደግሞ ከወክማኑ ጀምሮ በተወሰነ ደረጃ ተሳተፍኩኝ። ከዛ ቀጥሎ ቪሲዲ መጣ፣ ህትመት ተጀመረ። እንዲህ ያለ ዳዕዋው ግን በፍጥነት አንድ ደርስ በወክማን እዚህ ከተቀረጸ በማግስቱ ሐረር፣ ጎንደር ደርሶ ጉጉት ነበረውና ሰው አገልግሎት ሲሰጥ ነበረ። ኢሮፕ ሲሄድ የነዛን ሲዲዎች ድምፃቸው ተወስዶ ያዳመጡ ሰዎችና በዛ አማካኝነት ዳዕዋን የተዋወቁ ሰዎች አጋጥመውኛል። ብዙ ታሪክ ለማውራት ወቅቱ ሰፊ ስላልሆነ እንጂ እንዲህ ያለ ሲሄድ መጨረሻ ላይ ይሄ ነገር መገታት አለበት ተብሎ አስታውሳለሁ። አባቦራ ላይ ተፍሲር 2 ጊዜ አስተምሬ የሁለተኛው መጨረሻ ላይ ከዚህ በኋላ የሚጀመር ደርስ የለም ተብሎ ተስፋ በቆረጥንበት ሰዓት የአፍሪካ ቲቪ ሰዎች ወደ አዲስ አበባ ብቅ ይላሉ። ሲዘዋወሩ የዳዕዋ ተውሲቅ ወይም ዶክመንት የማድረግ እንቅስቃሴ እኛ ዘንድ ሲያገኙ መጥተው እኔን ዘየሩኝና ሰውየው ያለኝ እንደው ለታሪክ ነው መሰክረው፣ ዶክተር መሐመድ ኢብኑ አብዱልዓዚዝ አልኹደይሪ ይባላል። ይህንን ነገር በቴሌቪዥን ለምን አታሰራጩትም አለኝ። ሼኻችን ቅድም እንዳሉት ህልም እኮ ነው የምታወራው አልኩት። አይ ይቻላል አለኝ። ጠይባ የምትባል ቴሌቪዥን ከፍተናል። አይ ጠይባ ላይ በሳምንት 2 ሰዓት 1 ሰዓት ከሰጠኸኝ ያችን የምትሰጠኝን ሰዓት የሚከፍልልኝ ፈላልጌ እናሰራጫለን። ይህማ ትልቅ እድል ነው አልኩት። በልሁም የድፍዑነ ለክ አለኝ። እንዲህ ተብሎ አፍሪካ ቲቪ ተጀመረች። የአፍሪካ ቲቪ ስትጀመር ሪያድ ላይ እጃለሁኝ። በጥቅሉ አፍሪካ ቲቪ ኒዕማ ምን ኒዓም ላህ ዐዘ ወጀል ዐላ ሙስሊሚ ኢትዮጵያ
ከአላህ ጸጋዎች አንዱ ነው። በተለይ ደግሞ በዱዓቶች ላይ ከሚያስተምሩበት መስጂድ ማስተማር አትችሉም ተብሎ መታገድ ሲጀመር ከተወለዱበት ሀገር መኖር አቅታቸው መሰደድ ሲጀመር መስጂድ ውስጥ እንግዲህ ሸኻችን 1200 ሰው አስተምረዋል ሲል ነበር ወንድም መሐመድ ሙስጠፋ። እዚህ አባቦራ ተፍሲር ስናቀራ ከ800 ሺህ ሰው ይሳተፍ ነበር። በጣም ብዙ ብለን ማለት ነው፣ ብዙ ሰው ተገኝቷል ብለን ከዚህ ሁኔታ ይችውም አትቻልም ተብሎ ሲዘጋ አላህ Subhanahu Wa Ta'ala ሚሊዮኖችን አንድ ቦታ ቁጭ ብለን የምናነጋግርበት መድረክ ብርግድ አድርጎ ከፈተና ማን ይዝጋው? የትም ቢከድ ማይዘጋ ሆነ። አላህ ይሄንን ዲኑን በራሱ መንገድ ነው የሚያስሄደው። ሰዎች ያቅማቸው መፍጨርጨር እንጂ ከዛ በኋላ ያለውን እሱ ነው። ወማ ረመይተ ኢዝ ረመይተ ወላኪን አላህ ረማ። ታደለም ይወረወርከው እንዲህ አድርጌ ታግዬ ታስሬ ተሰድጄ ብሎ መፎከር የሚችል ማንም የለም። በል ሁወ ኢክራም ምን አላህ አድርገው ከሆነ አላህ ላንተ የለገሰው ጸጋ ነው። እነዚህ ወንድሞች በምንም አንተዋወቅም። የዳዕዋው هدف ግን አገናኘው على الطيور على اشكالها تقع ዛሬ ቢስሚላህ الرحمن الرحيم ብለው የሚጀምሩ ቲቪዎች እኛም ዘንድ ከ12 በላይ ናቸው። አመለካከታቸው ምንም ነው ምን። ይሄ ትልቅ እርምጃ ትልቅ ለውጥ ነው። እንግዲህ ከወክማን የተነሳ ነው። የክሮማው ደግሞ ሌላው ሁለተኛ ዙር ነው። የሲዲው የቪሲዲውንም አትርሱ። የሉሁም አለ። ሉሁም ያጠብን የጻፍንበት ታሪክ አለ። ከኛ በፊት የነበሩ ሰዎች ደግሞ እንዴት እንደነበረ ታውቃላችሁ። በልጅነቴ ናሁ እየቀራሁኝ ኪታብ ለመዋስ አንድ ዓሊም ዘንድ ሲሄድ ራሱ እየሞተለው አገኘሁት። በጣም እየሳሳ ስለነበረ ሊሰጠኝ ፈቃደኛ አልሆነም። አዲስ አበባ ስመጣ ግን በ20 ብር አገኘሁት። ስንት ቀን እንዳለበኩት አላውቅም። ዱርጅ ላይ ተቀምጦ አሮጌ ሆኗል። እንግዲህ አላህ Subhanahu Wa Ta'ala ኒዕማውን ከፈተው። ዛሬ ደግሞ እነሆ በዚህ መልኩ አፕሊኬሽኖች ተሰርተው እስከ ዛሬ የተሰበሰቡት የወክማኑም የሲዲውም የቪሲዲውም የሳተላይት ቴሌቪዥኑም የሌሎቹም ተሰባስበው በአንድ መተግበሪያ ሁሉም ሰው ኪስ የሚገቡበትን አጋጣሚ አላህ ፈጥሮ ዑዝር አስጨርሷል። አሁን እስልምናን አልሰማሁም አላውቅም ሊል የሚችል ማንም የለም። ጆሮ ዳባ ልበስ ብለህ ራስህን ሸምጥተህ ከደህ እንጂ ማንበብ እንኳን ካልቻልክ መስማት ትችላለህ፣ ማየት ትችላለህ የሚል አላህ ሑጃ አቁሟል። እዚህ እርከን ላይ ያደረሰን ጌታ ምስጋና ይግባው። ይህንን ጥረት ሲያደርጉ የነበሩ የአፍሪካ ቲቪ ጠንሳሾች ከፊሎቻቸው ወደ አኺራ ሄደዋል አውቃለሁኝ። ከፊሎቻቸው በተለያየ አህዋል ውስጥ ተጠምደዋል። ኸልዋ የገቡና መድረሰት ዩሱፍ ላይ የነበሩም አሉ። ረብል ዓለሚን ግን አይረሳቸውም። ይህንን መልካም ስራ ወጥነው እዚህ አድርሰዋልና ከዚህ በኋላ የሚሄደው ስራ ሁሉ በእነሱ ሐሰናት ላይ ነው የሚቆጠረው። ስለዚህ ወንድሞቼ ሳንንቅ አስተዋጽኦ ለማድረግ የምንችለው ማድረግ ነው ያለብን። ከዚያ በኋላ የሚያሟላው ኢኽላሱ ካለ አላህ ነው፣ የሚያደርሰው አላህ ነው። አሁንም ኢኽላስ የሌለው ሰው ዝና ብቻ ሆኖ ነው የሚቀረው፣ ወሬ ብቻ ሆኖ ነው የሚቀረው። አላህ ማበጠሪያ አለ፣ መመዘኛ አለ። እንደዛ እንዳንሆን ደግሞ ልባችንን መመርመርና መተቸት ማየት መገምገም ያስፈልጋል። ለህብረተሰቡ ከሆነ የተደረገው ኺድማ በጣም አሁንም ትንሽ ነው። ግዴታችንን ተወጥተናል ብለን የምንኩራራበትም ነገር የለም። ተሞክሯል። አላህ ደግሞ የተሞከረውን ያህል ወደፊት አራምደዋል። ይሄንን የሰሩ ወንድሞች ውጥኑንም ጥንስሱንም የተነሰሱ ዛሬም ደግሞ ወደፊት ለማራመድ እየታገሉ ያሉ
የእውቀት ሰዎች፣ የገንዘብ ባለቤቶች፣ የሙያ ባለቤቶች፣ የሐሳብ ባለቤቶች ሁላቸውንም አላህ Subhanahu Wa Ta'ala ከፍ ያለ አጅራቸውን እንዲከፍላቸው እለምናለሁ። ለዚህ ሁሉ አርአያ የሆኑንን አባቶቻችንን ደግሞ ለምሳሌ ሼክ መሐመድ ወሊ ረህመቱላሂ ዐለይሂ፣ ሼክ ሰዒድ አህመድ ፊታችን ያሉት ያኔ በጣም ለጋ ወጣቶች ነበሩ። እኛ ደግሞ ከዛ በታች ልጆች ነበር። ዛሬ አዛውንት ሆነው ፊታችን በዚሁ ዳዕዋ ላይ 20-30 ዓመት የፈጁ አሉና እንኳን አላህ ወፈቃቸው፣ እንኳን አላህ ወፈቀን። ነገም ደግሞ ስራችሁ ያማረ ነው፣ ኻሊስ ነው፣ ተቀብያችኋለሁ የምንባል ሰዎች አላህ ያድርገን። ወጀዛኩሙላሁ ኸይረን። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ጀዛኩሙላሁ ኸይረን። ሼኻችንን እጅግ ከልብ እናመሰግናለን። መርሐላውን በደንብ ሴቭ አድርገውታል። ጅማሮው ምን ይመስል ነበር? የዳዕዋ ሂደቱ በተለይ ይህንን ዳዕዋ ለማሻገር የሚያስችሉ መንገዶች፣ ቴክኖሎጂዎች በጊዜው ላይ ቅድም እንዳሉት ምናልባት ወክማን በወቅቱ እጅግ በጣም ዘመናዊ የሚባልና ወክማን ያለው ሰው ራሱ ለመዋዋስም ምንም ለማለትም ያው እኛ ልጅ ሆነንም ቢሆን በተወሰነ ደረጃ እንደምንሰማው ወክማን አለው ከተባለ አንድ ሰው በጣም ትልቅ ነገር አለው ማለት ነው። ዛሬ ላይ ምናልባት አይፎን 17 አለው የሚባልበት ደረጃ ላይ ነውና በዛ መልኩ ዳዕዋ ሲሰራጭ ቆይቶ ዛሬ ላይ ደርሷል። አልহামዱሊላህ። በማስከተል በቀጥታ በመሐል ኡስታዛችንን ኡስታዝ አቡበከር አህመድ እንኳን ደህና መጣ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የጽህፈት ቤት ኃላፊ ኡስታዝ አቡበከር አህመድ እንዲሁም ደግሞ የኢትዮጵያ ሙስሊሞች የመፍትሄ አፈላላጊ ኮሚቴ ሰብሳቢያችን አሚራችን አፊያውን ሐቂቃ አላህ መልሶ ጨርሶ ደግሞ ሙሉ አድርጎ እንዲያስደስተን ሁላችሁም በዱዓችሁ አስታውሱት። ዛሬ ምናልባት ትንሽ ጥሩ ሁኔታ ላይ አልነበረም፣ ግን እንደው እንደምንም ደርሼ ልመለስ ይሄንን መድረክ መቅረት የለብኝም ብሎ ነው ብሎ ለአዘጋጆቹ መልእክት ሲልክ እጅግ በጣም ነው ደስ ያለ። አክብሮን እዚህ ተገኝቷልና ብዙ ሰዓትም እንዳንይዘው መድረኩን ለሱ እንስጥና እሱም የተሰማውን ስሜት በተለይ ከዑለማዎች ጋር የተያያዙ ጉዳዮች ከመሻይኾች ጋር ተያይዞ ያሉ ጉዳዮች ላይ እጅግ በጣም በሰፊው ከሚንቀሳቀሱ ወንድሞችም ኡስታዞችም መካከል ግንባር ቀደም ነው። ሐቂቃው ዑለማዎች መኻደም አለባቸው፣ መታገዝ አለባቸው፣ ከጎናቸው ልንቆም ይገባል የሚለው መልእክቱ ሁልጊዜም ብዙዎች ጋር ተደራሽ ነውና ዛሬም እዚህ መጥቷል። ኡስታዝን በክብር ወደ መድረክ ልጋብዝና የተሰማውን ስሜትና መልእክት ያስተላልፍልናል። በክብር ተቀበሉን ኢንሻአላህ። ተክቢር። ብስሚላህ አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ኢንሻአላህ ድምጼን አፈን ስላደረገኝ በቅድሚያ አልሐምዱሊላህ ረብል ዓለሚን። ያው ብዙ ነገር መጨረሻው ላይ ቢደርስ ዶክተር ሲገልጹት የነበረው ነገር ብዙ ነገር ያሳያልና ያው አፍሪካ ቲቪ ለሁላችንም ብርቅ የነበረ እንደ ኢትዮጵያ ሙስሊም በቃ የሆነ ተስፋ ምዕራፍን የጫረልን ትልቁ የሚዲያ መሰረታችን ነው። ዛሬ ላሉት ለተፈጠሩት ቅድም ዶክተር ሲቆጥሩ እንደገለጹት 12ም ይሁኑ 10ም መነሳት ምክንያት የሆነው እሱ ነው። ይሄ አንዱ ትልቁ መሰረታችንን መጠበቅ ያሉትን ነገሮች አስቀጥለን መሄድ ወሳኝ ይመስለኛል። ያው አፍሪካ ቲቪ ሲጀመር በነበረበት ኢትዮጵያ ጋር ዳዕዋውን ለማድረስ የተሰራው ስራና ርቀት ያው ቀረጻዎች እኛ ሱዳን ሄደን የተቀረጽ ነው ስንቀረጽ የመጀመሪያ ቀረጻ። ከዛ በኋላ ነው እዚህ በተለያየ መልኩ ቀረጻዎች ሲመቻቸው የነበሩት። እንደዛ ሆኖ የነበሩት ትጋቶች፣ ልፋቶች፣ ትንንሽ ስራዎች የነበራቸው በረካዎችን አይተናል። ዛሬ ላይ በዚህ መልኩ ይሄንን ተደራሽ ለማድረግ ያሉትን ስራዎቻችንን ደግሞ በትክክል ለኡማው እንዲደርሱ ለማድረግ እድሎች መምጣታቸው ያው ሁጃ ናቸው፣ ኒዕማ ናቸው። እነዚህ ነገሮች መጠበቅ የኛ ኃላፊነት ነው። ዛሬም ድረስ የተዘናጋንበት ዛሬም ድረስ እኔ ሁልጊዜ ሚዲያ ሲነሳ ያው ጀበል አሰፋ ነው ትዝ የሚለኝ ነብዩ ሰለላሁ ዐለይሂ ወሰለም ወጥተው ሊያናግሩ የሄዱበት ርቀት ማህበረሰባቸውን አሁን እንዳሉት ሚሊዮኖች ጋር ለመድረስ ድምጻቸውን ለማሰማት እዛች ትንሿ ተራራ ላይ ከፍ ብለው ነው ያ በኒ ፉላን እያሉ ጎሳዎቹን ሁሉ የጠሩት የመጥራት የማድረስን ስራ ለመስራት የሰሩትና ይሄ ተደራሽ የሆነን ነገር ለማድረግ የሚደረጉ ሙከራዎች ቀላል አይደሉም። የሚሸፍኑትም ክፍተት የዑለሞቻችንን ጥረት፣ ድካም፣ ልፋት ተውሲቅ በሆነ መልኩ በተደራጀ መልኩ ኢልሙንም በማስተላለፍ ሙሉ ዒልማቸውን በመስጠት ከዛም በመለስ ደግሞ መሰረታዊ የሆኑ ምክሮችንም ዋዕዞችንም እንደዚሁ ለትውልዱ በማዳረስ ሂደት ላይ ያለው ድርሻ ቀላል አይደለም። ሌሎቹ አሁንም በጣም እየተጠቀሙበት ነው፣ እኛ እየተጠቀምንበት አይደለም።
እነዚህ ተቋሞች በምን ያህል ዋጋ እየከፈሉ እየቀጠሉ እንደሆነ እናውቃለን። ባለቤት አጥተዋል። ሀብታሞች ገንዘባቸውን ሐቂቃ ይሄው ነው። ሌላው ሰደቀተን ጃሪያውም ይሄው አንዱ ነው። እንደዚህ አይነት ተቋሞች ላይ መስራት ካልቻልን አሁንም እንደው አላህ ፊት የምንጠይቅበት ነገር ይበዛል። ዑለሞቻችን በሐያት እያሉ የነሱን ማንነት ታሪክ የብዙ ዑለሞች ታሪክ ዛሬ እነዚህ ትልልቆቹ አባቶቻችን እንዲሁ አለፉት በእኛ ዕድሜ እንኳን ደርሰንባቸው የሞቱት ዑለሞች በትክክል እኮ ታሪካቸው አልተሰነደም፣ ስራቸው አልተሰነደም፣ መልእክቶቻቸው አልተደራጁም፣ አልተሰነዱም። ዛሬ ግን እድሎች አሉ። ይሄንን ግን በትክክል መስራት እንዲችሉ ደግሞ ያው የሚዲያ ምን ያህል እስትህላክ እንደሚያደርግ ምን ያህል እንደሚወስድ ይታወቃል። ብዙ ሚዲያዎቻችን እኮ ከአየር ላይ የወረዱበት የቅርብ ጊዜ ትዝታ ነው አይደለም? ምን ሆኖ በግል ጥረቶች እየተደከሙ እየተለፉ የሚፈልገው በጣም ብዙ ነገር ስለሆነ ክፍያው ዶላር ነው። የዶላር ክፍያ ትንሽ አይደለም። በእኛ ሀገር የዕለት ከዕለት የምንዛሬ መለዋወጥ ሂደት ውስጥ እነዚህ የሚፈልጉትን ነገር አሳክተው ለማለፍ የሚችሉበት ሂደትና አፍሪካ ቲቪ እንደ ፈርቀዳጅነቱ የበለጠ መስራት የሚችልበት ከልምድም ከተሞክሮም ካሳለፋቸው ነገር ዛሬ ሁሉም ሚዲያ ላይ ያሉት ወጣቶች የአፍሪካ ቲቪ ውጤቶች እኮ ናቸው። በሚዲያው ዘርፍ ላይ የተሳተፉ ያሉት ልጆች እዛ ላይ መሰረት የያዙ እዛ ላይ ልምምዱን ያደረጉ ለተለያየ ነገር በዛ እንጥላቅ ያደረጉ ወንድሞቻችን ናቸው። መሰረት ነው። ማስተማሪያ ማዕከልም ሆኗል። ዳዕዋውን ማስተላለፊያ ብቻ አይደለም። አቅም ያላቸው ወጣቶችና ልጆች አቅማቸውን ማውጣት እንዲችሉና እነሱ ሐሳባቸውንም አቅማቸውን መሸጥ እንዲችሉ ትልቁ ሚዳን ነበር አፍሪካ ቲቪ። ከዚህ አንፃር ሚዲያዎቹን መጠበቅ ምንም ጥያቄ ያለው ነገር አይደለም። እሱ ላይ የሁላችንም ድርሻችን እንደ ድርሻችን መወጣት እንደ ድርሻችን ኃላፊነት መውሰድ። ዓለም ላይ እንግዲህ ዓለምን እየዘወሩ ያሉት ዓለምን እንደፈለጉ የሚያንቀሳቅሱ ሰዎች ትልቁ ተቋሞቻቸውን ስታዩ ሚዲያ ነው የሚጠቀሙት፣ ሚዲያ ነው ዓለምን የሚያናግሩበት በሁሉም መልኩ። ዛሬ እኮ ጀዚራ አልጀዚራ የኳታር ቴሌቪዥን ጣቢያ ብቻ ሳይሆን የኳታር መከላከያ ሚኒስትርም ነው እኮ አልጀዚራ። ሁሉ ነገራቸው ነው። ዓለም ላይ በትክክል እነሱን መግለጽ የቻለ የሚፈልጉትን ነገር ማድረስ የቻለና ለዳዕዋ ሲሆን ደግሞ ይሄ ዳዕዋን በማድረስ ሂደት ውስጥ ትልቅ ድርሻ ስላለው እሱ ላይ አሁንም መረባረብ ማገዝ ምንድነው ክፍተቱ ብለን ለመሙላት ያቅማችንን መሄድ። እያንዳንዱ እንደዚህ የሚዲያ ስራዎች ከቴክኒካል እቃዎች ጀምሮ ሙሉ ግብአቶች ውድ ናቸው። ትንሽ የሚባሉት ማይኮች እቺ ላይ የምትለጠፍ ማይክ ዝም ብላ ትንሽ ነገር አይደለችም። ስትታይ ትንሽ ትመስላለች፣ ዋጋዋ ውድ ነው። በዛው ልክ ስለሆነ መደገፉ ምንም ጥያቄ ያለው ነገር ስላልሆነ እንደው በኸይር እጃችሁ የሚከፈቱ ወንድሞች ይሄንን የኸይር በር አትርሱት። ዳዕዋ ለኡማ የሚደርስባቸውን ተቋማቶች እንደው አትዘንጉት። ምንድነው የሚሰራው ብላችሁ ዳዕዋው ላይ ዳዕዋ በመናገር ብቻ አይደለም። ሸኾቹ ይናገራሉ። የሸኾቹ ዳዕዋ እንዲደርስ ማድረግ ዳዕዋ ነው። ሌላ የለም እኮ ይሄው ነው ዳዕዋ። ሁሉም ሰው በመናገር ያስተላልፈው፣ አንዱ በመጻፍ አንዱ በማተም አንዱ የተሰራውን ነገር በማዳረስ ነው ባለቤቱ ነን እኩል መሻረክ የምንችልበትና እዚህ ላይ በጣም ትልቅ ትኩረት ትውልድ ተቀይሮበታል። በአፍሪካ ቲቪ ያልገባበት ያልቆረቆረበት የገጠር ቤት የለምና ዛሬ ድረስ ሰው አፍሪካ ቲቪን እኮ እንደ እንትን ነው አይደል? እንደ ብራንድ ሚዲያ ኢስላም ሚዲያ ሲባል አፍሪካ ቲቪ ነው ተቀርጿል። ውስጥ ላይ የተቀረጸ ነገር አለና ያን ማሳየት ነው። በዛ መልኩ ብዙ ዑለሞቻችንን ብዙ አቅም ያላቸውን ሰዎቻችንን መድረክ ላይ ወጥተው ኢልማቸው እንዲደርስ ለማድረግ የተቻለበት ሂደት አለ። ዛሬ ደግሞ ሌላ ብስራት ሌላ ትልቅ እድል እነዚህ ዑለሞቻችን አልহামዱሊላህ በሐያት ያሉ ስራዎቻቸው በቂ ባይሆን በደንብ ተውሲቅ ተደርጎ በደንብ ተደራጅቶ ወደ መጽሐፍትም ተለውጦ በዚህ መልኩ ደግሞ ዛሬ ቴክኖሎጂ እጃችን ላይ ነው ያለው። አንዳንድ ጊዜ ይሄ ሞባይል በአግባብ ካልተጠቀምንበት አደጋው ብዙ ነው። ዶክተር ዑመር አብዱል ካፊ ሐፊظሁላህ የሚባሉት ዓሊም የዚህ የሞባይልን ነገር ሲናገሩ በጣም የሚገርም ነገር ሲያነሱ አየዋቸው አንድ ጊዜና ይሄ ሶሻል ሚዲያ ማለት አሉ ሶሻል ሚዲያ ለምንድነው መጃነን የሆነው አሉ። ለምንድነው በነፃ የተደረገው? እቃው አንተ ነህ የምትሸጠው፣ አንተ ነህ የምትቀርበው። ሰው በእጁ ሞባይል ይዟል ሲል አሁን እየቀረበ ያለው ሰው ነው። በነፃ ነው የተገኘው። ሁሉንም አይነት ነገር ገበያዎቹ ወጥተው እሱን ይገዙታል። እንደፈለጉ አድርገው በሚፈልጉት መልኩ ይቀርጹታል፣ ይወስዱታል፣ ይነግዱበታል። እሱን ሸቀጥ አድርገውታል። እንደዛ ሆነናል። በአግባቡ ስንጠቀምበት ደግሞ እንደዛ አይነት ለነጋችን የሚጠቅም ለትውልድ የሚያንጽ ራሳችንን የሚጠብቅ ብዙ ነገሮቻችንን ከዚህኛው ሀገር ቀጥሎ ለቀጣዩ ሀገራችን የሚደርስ ነውና እኔ አልহামዱሊላህ በሐያት ኑረን የመሻይኾቻችንን በዚህ መልኩ ስራዎቻቸው የዱዓቶቻችን በዚህ መልኩ ስራዎቻቸው ተደራጅቶ ለኛ እንዲደርስ ለትውልድ እንዲደርስ ማድረግ ትልቅ ተስፋ ነው።
አልহামዱሊላህ ለነሱንም አላህ እድሜ ሰጥቷቸው የበለጠ የሚሰሩበትን እኛም ደግሞ እነዚህ ነገሮች ተደራሽ ነው ለኡማ የምንጠቀምበትን አፍሪካ ቲቪ ይህን ባለቤቱ ነው። አሁንም እንደ ሙባዲርነቱ ትናንትንም የዚህን የዳዕዋ ፈርቀዳጁ ነው በሚዲያው ዘርፍ እንደተሰራው ዛሬም ደግሞ የነዚህን መሻይኾችን ስራ በዚህ መልኩ አደራጅቶ በማቅረብ ላይ አሁንም ሌላው ቀዳሚ ስራ ሰርቷል። ስለዚህ ይሄንን ስራ በደንብ ለኡማው እንዲደርስ የሚፈለገበትን እንዲደረግ ማገዝ የሌሎች ዑለማዎችም ስራ በዚሁ እንዲወጣ ደግሞ አሁንም እገዛ ይፈልጋል። የማድረጉን ስራና ለዑለሞቻችን አልহামዱሊላህ እንኳን በዚህ መልኩ አገኘናችሁ። አሁን ኡዝር የበለጠ ያሳጣችሁ ነው። የበለጠ ደግሞ እንዲሰራ መታገዝ ግዴታ ነው። የተቻለንን ሰርተን ሚዲያዎቻችን ለተሻለ ነገር እንዲበቁ እናድርጋቸው የሚል መልእክት ነው ያለኝ። ለኛ ትልቅ ብስራት ነው። ትልቅ ብስራት ነው ካለፍንባቸው ሽግግር። ምክንያቱም ሽግግሮቹን በሚያምር መልኩ እኔ ከደረስኩበት እንኳን ዶክተር ሼህ መሐመድ ሐሚዲን ሲገልጹት የነበረው ሽግግር ቀላል ስራ አልነበርና መጠበቅ፣ መያዝ፣ መስራት ኒዕማን ያው የኒዕማዎቹ ነገር ብዙ ኒዕማዎች በእጃችን ላይ ያሉ እዚህ ዛሬ መተን ከቤት ወተን በሰላም በአፊያ እዚህ ተቀምጠን ይሄን ኒዕማ እንኳን እናመሰግንም። እኛ እንኳን ያሉን ጸጋዎቻችንን ማድረግ ስለቻል ሞባይል ስለገዛን አፕሊኬሽን ስለጫን ይሄን መግዛት አቅማችንን ስናደርገው የምንችላቸው ነገሮች ኒዕማ አይመስሉንም፣ እየረሳናቸው ነው። ትልልቆቹ ጸጋዎች እየለመድናቸው ኒዕማ መሆናቸውን እየረሳንበት ያለበት ሂደት ነውና አንድ እናመስግን። እዚህ ያደረሰን ጌታ እንደዚህ አይነት ኒዕማ ያሳየን ጌታ አሁንም ሹክር ይፈልጋል። ሹክር ስለሆነ ያንን የሚጨምረው ከዛ ውጭ ደግሞ መጠቀም ያሉትን ነገሮች ወደ የማህበረሰቡ ተደራሽ እንዲሆኑ የበለጠ መስራት የሁላችንም ኃላፊነት ነው። ለኔ በጣም ትልቅ ብስራት ነው፣ ትልቅ ተስፋ ነው፣ ትልቅ እድል ነው። ሌሎች ከሚሰሩት ነገር አንፃር ኢምንት ነው። ዛሬም ጀማሪዎች እንጂ ሰርተናል አንልም። ያ የሆነው ደግሞ ዑለሞቻችን ሊሰጡ የሚችሉት ኢልማቸው ነው። ኢልማቸውንም ገንዘባቸውንም ሀያታቸውንም ሁሉ እንዲሰጡ ከተደረገ የኡማው ምንድነው ሊይዝ የሚችለው? ምንድነው ድርሻው? ኢየሱስ በዚህ ዳዋ ላይ አበርክቶ ምንድነው የሚሆነው የሚለው ከባድ ነው። ስለዚህ ይህንን በመስራት አሁንም ቀዳሚ ስለሆነ አፍሪካ ቲቪ ጀዛኩሙላህ ኸይር። እኛም ደግሞ ኃላፊነታችንን የምንወጣ ግዴታው ላይ የምንቆም አላህ ያድርገን። ባረከላሁ ፊኩም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ጀዛኩሙላህ ኸይር። ኡስታዛችን ኡስታዝ አቡበከር አህመድ ከልብ እናመሰግናለን። ካለው ሰዓት አጣቦ ለዚህ ፕሮግራም በክብር እንግድነት ተገኝቶልናል። ቆንጆ መልእክት አስተላልፏል። በማስከተል በጀመርነው ቅደም ተከተል መሰረት ሼክ መሐመድ ፈረጅን ወደ መድረክ እንጋብዝና እሳቸው አፕሊኬሽን በመሰራቱ የተሰማቸውን ስሜት አጠራርገው ይገልጹልናል። መድረኩን ለእሳቸው ለቃለሁ። ቢስሚላህ አልሐምዱሊላህ ሐምደን ከሲረን ጠይበን ሙባረከን ፊህ كما يحب ربنا ويرضاه والصلاة والسلام على من أرسله الله رحمة للعالمين نبينا محمد وعلى آله وأصحابه وكل من اهتدى بهداه إلى يوم الدين وبعد. السلام عليكم ورحمة الله وبركاته. بقدميا ሁላችንም አላህ Subhanahu Wa Ta'ala እጅግ አድርገን እንድናመሰግን ጠይቃለሁ። ይሄ አላህ ለኛ ያበረከተው ትልቅ ውለታ ነው፣ ትልቅ ጸጋ ነውና አላህ እንድታመሰግኑ ጠይቃለሁ። አልহামዱሊላህ በሉ አንድ ጊዜ ሁላችሁ። አላህ ስናመሰግነው ጨማምሮ ይሰጠናል፣ ካላመሰገነው ግን ያለውንም ይወስድብናልና ኒዕማን አላህ የሰጠን ጸጋ ከምንጠበቅበት መንገድ አንዱ አላህን ማመስገን ነውና ሁሌም አላህን የምናመሰግን አላህ ያድርገን። በማስከተል አፍሪካ ቲቪ መስራቾች በያሉበት አላህ ይቀበላቸው። ሁላችሁም ጀዛኩሙላህ ኸይር እንድትሏቸው ጠይቃለሁ። ሐሳቡን የጠነሰሱ እነሱ ናቸው ወደኛ የመጡት። እኛ አቅሙ አልነበረንም፣ ሐሳቡም አልነበረንም ማለት ይቻላል። ልምዱም ስለሌለን ግን እነሱ ናቸው ወደኛ መጥተው እንዲህ ፕሮግራም አለና ተሳተፋላችሁ ወይ? ዑለማዎች አሏችሁ ወይ? ዱዓቶች አሏችሁ ወይ? ልምዱ ያለው አለ ወይ ብለው የመጡት እነሱ ናቸው። አላህ ይቀበላቸው፣ በኸይር መስገብ አላህ ያስፈርላቸው። ይህ የአፍሪካ ቲቪ መስራቾች ስራቸው መጀመር ብቻ አይደለም፣ እስካሁን ድረስ ከኛ ጋር አብረውናሉ። በተለያየ ዘርፍ በየጊዜው አበርክቷቸውን እየጨመሩ እያሰፉን ያሉት ከቴሌቪዥኑ መከፈት በላይ እንደገና አፍሪካ አካዳሚ በሚል ለእያንዳንዱ ሰው መማር እንዲችል ተጨባጭ ማነቃቂያ ዳዕዋ ብቻ ሳይሆን ዒልም መሆን እንዲችል ተጨባጭ እውቀት እንዲያገኙ አፍሪካ አካዳሚ አስጀምረዋል። በጣም ብዙ ውጤት ታይቶበታል። ቅድም ሼክ መሐመድ ዘይን ዘህረዲን እንደገለጹት ወደ 30,000 ሰው ለመማር መመዝገብ ማለት በኢትዮጵያ ታሪክ የመጀመሪያው የርቀት ትምህርት ለመማር የተመዘገበ ቁጥር ነው። ይህም ትልቅ ነገር ነው። ይህም ብቻ አይደለም፣ ኢንሻአላህ ይሳካል ብዬ ማስበው
አፍሪካ ሬዲዮ ጣቢያም ይከፈታል እየጠብቃለሁ። በበለጠ ተደራሽነት እንዲኖረው ሐሳቡ እንዳላቸው አውቃለሁ። እንደገና አሁን ደግሞ የተሰሩ ስራዎችን በአፕሊኬሽን እንዲቀርቡ የበለጠ ለህዝብ ለእያንዳንዱ ሰው እንዲደርሱ ማድረጋቸው ጀዛሁሙላህ ኸይር እወዳለሁ። እንደው አንድ ገጠመኝ ላንሳና አፍሪካ ቲቪ ቀረጻ ተደርጎ ስርጭት ሲጀምር አንድ ወቅት በታክሲ እየተሳፈርኩኝ አንዱ የታክሲ ሹፌር ምን አለኝ፣ አሁን ገና ነው ወደ ኢትዮጵያ ነብይ የተላከው ብሎ አለኝ። ምን ማለት ነው? ነብይ እኮ ከተላከ ቆሟል፣ ካሁን በኋላ ነብይ አይላክም ሲለኝ፣ አፍሪካ ቲቪ የኢትዮጵያ ነብይ ነው። ካሁን በፊት ነብይ አልተላከም። ነብይ ሙሐመድን ከየት እናውቃቸዋለን? አላህን ከየት እናውቀዋለን? ቁርአን ሐዲስ ከየት እናውቀዋለን? አሁን ነው እኛ ጋር የደረሰው። ስለዚህ አፍሪካ ቲቪ ማለት ለእኛ ነብይ ነው የመጣልን። አሁን ነው በእኛ ላይ ሁጃ የቆመው። አሁን ነው እኛ ካሁን በኋላ ነው የምንጠየቀው። ካሁን በፊት ኢትዮጵያ ውስጥ የነበሩ ሙስሊሞች አይጠየቁም። ካሁን በኋላ ያሉት ነው የሚጠየቁት። ለምን እስላም አልተከተላችሁም ሊባል የሚችለው ካሁን በኋላ ነው የሚለው ንግግሩ፣ ይሄ ሚዲያው የአፍሪካ ቲቪ ጉልበቱ ምን ያህል ጠንካራ መሆኑን የተረዳውበትና የበለጠ ሞራልም ያገኙበት ነውና በጥቅሉ አፍሪካ ቲቪን እድል እንድናገኝ ላደረገን አላህ አልሐምዱሊላህ ረብል ዓለሚን። ይህን ነገር ደግሞ ወደኛ ለመጡ መስራቾቹ አጋዦቹ በሙሉ ሁሉም በያሉበት ጀዛሁሙላህ ኸይር ይላለሁ። ይህ በእንዲህ እንዳለ የሱዳን ወንድሞቻችን ከጋዜጠኞች ጭምር ከዑለማዎቹ ጭምር በጣም ነበር ድጋፍ ያደርጉልን የነበረው። ለቀረጻ እዛ ስንሄድ በጣም ነበር ያበረታቱን የነበረውና እስካሁንም ድረስ ከጎናችን አሉ ማለት ይቻላል። ጎረቤታችን ናቸው። የጎረቤት ሐቅም ተወጥተዋል ይባላል እና እነሱንም ጀዛሁሙላህ ኸይር ልል እወዳለሁ። ይህን ቀረጻ ስናካሄድ አፍሪካ ቲቪ ላይ ከኛ ጀርባ የነበሩ ጋዜጠኞቹ አፍሪካ ቲቪ ውለታ ውሎላቸዋል። የኢትዮጵያ ሙስሊም ጋዜጠኞች ሚዲያዎች በሙሉ እነሱም ደግሞ ለአፍሪካ ቲቪ ውለታ ውለዋል። በጣም ትንሽ በሆነ ክፍያ አንዳንዴም ነፃ በሚባል መልኩ ለዲኑ ባላቸው ጉጉት ብቻ ዕልሙ ባይኖራቸውም ቀረጻው ተካሂዶ ዕልሙ ለህዝብ እንዲደርስ ያደርጉት የነበረው ተጋድሎ በጣም ከፍተኛ ነው። እነ ዲኑ አሊ ያውቁታል፣ እነ ነቢዩ አያሌው፣ እነ ሐሰን አሊ በጣም ብዙ ደክመዋል ለፍተዋልና ሁሉንም በያሉበት ጀዛኩሙላህ ኸይር ልል እወዳለሁ። እናንተም በሉኛ ጀዛኩሙላህ ኸይር በሉልን። ምርቃት አይደለም። ስለዚህ ምርቃቱ ይድርሳል፣ ዱዓው ለነሱም ይድረሳቸው እያልኩኝ ወደ ዛሬው ምረቃ ስመጣ የኔ አፕሊኬሽን እዚህ ውስጥ መግባቱ ሳነሳ በቅድሚያ እኔን ላቀሩኝ መሻይኾች ዑለማዎች በሐያት ያሉት አላህ ይጠብቃቸው፣ የሞቱትን አላህ የጀነት አላህ አድርጋቸው። የነሱ አስተዋጽኦ ነው፣ የነሱ ስራ ነው ይሄ እዚህ ሊበቃ ይችላልና የሞቱትን አላህ ይመራቸው፣ አላህ ይርሐማቸው በሏቸው፣ ዱዓ አድርጉላቸው። በሐያት ያሉትን አላህ ይጠብቃቸው። ከዚሁ ጋር ተያይዞ አፍሪካ ቲቪ ላይ ሲሰሩ የነበሩ የሞቱት ዱዓቶች እነ አብዱልመጂድ አላህ ይርሐማቸው፣ እነ መሐመድ አረብ፣ እነ ሼኽ ዙበይር፣ እነ ሼኽ ኢብራሂም አላህ ጀነት አድርጋቸውላቸውንም በሐያት ያሉትን አላህ ያቆይልን ያልኩኝ ወደ ሚዲያው እንድመጣ አስተዋጽኦ ካደረጉልኝ ሰው ውስጥ አንዱ ሼኽ ዶክተር ሙሐመድ ሐሚዲን ናቸው። አሱና ኦዲዮ የሚል ፕሮግራም አዲስ ቀረጻ ጀምረው እኔን መቀረጽ አለብህ ሲሉኝ ምንድን ነው የምቀረጸው? በፈለከው ርዕስ አሉኝና ቅድሚያ ለተውሂድ የምትል ፕሮግራም አዘጋጅቼ ተቀረጸች። በጣም ብዙ ሰው ጋር ደረሰች። ሲዲ ማለት ነው፣ የዛኔ ሲዲ ነው እና ያን ሳይ በቃ خلاص እኔም ለመቀረጽ ያገኘሁትን አጋጣሚ ሁሉ በቀረጻ ለማሳለፍ ጥረት አደርግ ነበርና እዚህ ጋር የምታዩት የተካተተው አፕሊኬሽን ላይ አብዛኛው በቃ በተገኘው አጋጣሚ ሁሉ የመቅረጽ በሞባይል መቅረጽ ይሁን ሞባይል ሳይመጣ ማለት ነው። ይሄ ኖርማል ይቀርጽ ነበር የድሮ ሞባይል፣ በዛውም በመቅረጽ አሁን ስማርትፎንም ሲመጣ በዛውም የመቅረጽና የማስተላለፍ ስራ በጣም ትልቁ ስራ መሆኑን መነሻ የሆነኝ ነበርና ጀዛሁሙላህ ኸይር ልል እወዳለሁ። ጭንቀቱ ከድሮ ጀምሮ የነበራቸው በስተመጨረሻ ማስተላለፈው መልእክት ለበተለይ ለዑለማዎች ለዱዓቶች በጥቅሉ አንድ ሐዲስ እንኳን እንደሆነ ለሚያውቁ ሰዎች ከማ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም በልጉ ዐኒ ወለው አያ፣ ከኔ የሰማችሁትን አንዲትም መልእክት ብትሆን አስተላልፉ ብሎ ባሉት መሰረት
ሁሉም ዑለማ ማለት በሚቻል መልኩ ማስተላለፍ ይቻላል። ይህን መድረክ አለመጠቀም በጣም ብዙ ጎድቶናል። ጀዋሉከ ሚንበሩክ የምትል ጽሑፍ ሰሞኑን አሰራጭቻለሁ። ስንቶቻችሁ ጋር ደርሷል? አላሁ አለም። ይህ በእያንዳንዳችን እጅ ያለው ጀዋል መድረካችን ነው። ቴሌቪዥን ጣቢያ ነው፣ አፕሊኬሽን ነው፣ ሁሉም ነገር ነው። ድሮ ቴሌቪዥን ብቻ ነው በሚታሰበው። አላሁ አለም። እኔ ወደፊት የቴሌቪዥን ጉልበት ምን ያህል ቀጥሎ ይሄዳል የሚለው ላይ ይህ ቴክኖሎጂው በዚሁ ከቀጠለ ቴሌቪዥን ብዙ ተከታይ ወይ አድማጭ ይኖራል ብዬ አላስብም። እያንዳንዱ ሰው ቴሌቪዥኑ በእጁ ነው ያለው፣ በሞባይሉ ነው ያለው። ስለዚህ ይህ ሞባይል ለእያንዳንዱ ዑለማ አለው ብዬ አስባለሁ። ለሌላቸውም እንዲኖራቸው ተደርጎ ዕልማቸውን እውቀታቸውን በዚህ ሞባይል ማስተላለፍ ይጠበቅባቸዋል። የግድ አፍሪካ ቲቪ መጥቶ እንዲቀርጻቸው ሌላውን ጣቢያ መጥቶ እስኪቀርጽ መጠበቅ የለበትም። በአሁኑ ሰዓት የፌስቡክ ፔጅ አለ። በፌስቡክ የራሳቸው ፔጅ ሊኖራቸው ይገባል። የቲክቶክ አካውንት ሊኖራቸው ይገባል። የዩቲዩብ አካውንት ሊኖራቸው ይገባል። ሌሎች አፕሊኬሽኖች እስላምን ማስተማር የሚቻልባቸው መንገዶችን ማቅረብ ይገባል። አሁን አፍሪካ ቲቪ ፈርቀዳጁ ይህን አዘጋጅቶልናል። ግን ከዚህ በፊትም ሌላው በግል እውቀቱ ባላቸው ተማሪዎች በመታገዝ እያንዳንዱ ሼክ እያንዳንዱ ዓሊም የሚያስተምረውን ክታብ በአፕሊኬሽን አዘጋጅቶ መልቀቅ ይችላልና ምንም ዑዝር የለም። የት ላስተምር ማንን ላስተምር የሚባልበት ጊዜ አልፏልና ይህን እድል እንድትጠቀሙ የቂያማ ቀን ባንጠቀመው አላህ ፊት እንጠይቅበታለን ብዬ እላለሁኝ። ሐቂቃ ነው የምላችሁ። ይህን ሞባይል ለሃሎ ሃሎ ከሆነ ኤርገንዶ የሚባለው ሞባይል በቂ ነው። ስማርትፎን ይዘ ዳዕዋ ካላስተላለፍክበት፣ ዕልምን ካላሰራጭህበት፣ ፈትዋ ካላሰራጭህበት የቂያማ ቀን አላህ ይጠይቅን። ለተስአሉነ የውመኢዝን አኒ ነዒም። ይህ ትልቅ ኒዕማ ነው። ይህ ትልቁ ኒዕማ ማስተላለፍ ማስተማር ይቻልበታልና ይህን እንድንጠቅም አደራ እላለሁ። እንዲሁም ደግሞ ለማህበረሰብ አደራ ምለው ጀዋሉከ መድረሰቱክ፣ ሞባይልህ ትምህርት ቤትህ ነው። ይህ አፕሊኬሽን ተሰርቶ የቀረበው አንተ እንድትማርበት ነው። በምን? በዚህ በስማርትፎን። የቂያማ ቀን ማን ያስተምረኝ ትምህርት ቤት ሩቅ ነበረ ቢባል ዑዝር የለም። አሁን ያንተ ሞባይልህ መድረሳህ ነው፣ ኮሌጅህ ነው፣ ዩኒቨርሲቲህ ነው። ሞባይልህ ሁሉም ነገርህም ነው። መማር ትችላለህ ረግባው ፍላጎት ካለ የሚል ሁጃ ነው የቆመውና በዚህ ስማርትፎን ይዞ ዳታ እየተጠቀመ እስላምን አልተማርኩኝ አላወቅኩኝ የሚል ትውልድ ቢኖር መልስ ሊሆነው አይችልም። እና በዚህ በያዝከው ሞባይል እነዚህን አፕሊኬሽኖችን በማውረድ ሊሆን ይችላል። ሌሎችንም ጣቢያዎችን እስላማዊ ጣቢያዎችን በመከታተል መማር ዋጅብ ነው። ሁጃ አላህ አቆምብናል። አስተማሪዎችን የት ላስተምር እንዳንል አላህ አድርጎናል። ህዝቡንም የት ልማር እንዳንል አድርጓልና ይህን እድል በመጠቀም እኛም እንንቃ፣ ሌሎችንም እናንቃላለው። ኡስታዝ አቡበክር እንደጠቀሰው ሌሎች በጣም እየሄዱበት ነው፣ በጣም እየሰሩበት። አሁን ሲራዕ ላይ ያለ ነው፣ በይነ አልሐቅ ወልባጢል ሲራዕ ላይ ያለ ነው። በዚህ ትግል ውስጥ መግባት የግድ ነው። ታስተውሉ ከሆነ ቲክቶክ ሲጀመር ምንድን ነው የነበረው? ባጢል የበዛበት ፈሳድ የበዛበት ነው የነበረው። አንድ ሰው ሲገባ እንዴ ሼክ ሆኖ እንዴት እዚህ ይመጣል ተብሎ አስነዋሪ የሚባል የነበረበት ነው። ባጢሉ ሲጓዝ አይቶ ቁጭ ማለት ራስንም ማስጠቃት ነው፣ ማህበረሰብን ማስረከብ ነው። አሁን ግን ሁሉም ገብቶ ስራ ውስጥ ስንገባ የድርሻችንን እናገኛለን። ህዝቡን የድርሻችንን እናገኛለን። የሚወሰድብን ይኖራል፣ ምንወስደውም ይኖራል። በብዛት ሰው እየሰለመ ያለው በዚህ በሶሻል ሚዲያ ነው። ሶሻል ሚዲያን መጠቀም የግድ ነው፣ ዋጅብ ነው። ምንም ዑዝር የለምና በተለይ ዑለማዎች ዱዓቶች ሶሻል ሚዲያን ተጠቀሙ፣ ሰውን አትርፉት፣ አድኑት እላለሁኝ። ስለተደረገልን ይህ ፕሮግራም ዝግጅት ቢዋይድም ድርጅት ጀዛከላህ ኸይረን አላህ ይቀበላችሁ፣ አላህ ይረዳችሁ። ይሄ ስራ ለአፍሪካ ቲቪ ሰርታችሁ ሰጥታችኋል። ሌሎችም ዑለማዎች በያሉበት ሂዳችሁ ስሩ ይላሉ። ጀዛኩሙላህ ኸይረን። ብዙ ዑለማዎች አሉ በጣም መድረክ ያላገኙ ይህን ሰበብ ማድረስ ያልቻሉ ብዙ ሞባይሉ አላቸው ዕልሙ አላቸውና እባካችሁ የተማራችሁ ወጣቶች ይህ ቴክኖሎጂውን የተማራችሁ ለእያንዳንዱ ዑለማዎች አፕሊኬሽን መስራት ይቻላል ታውቃላችሁና ይህን ነገር አድርጉ። ባለሀብቶች እነዚህን ወጣቶች አግዙ። ዑለማዎችን ማገዝ ማለት ዕልማቸውን ማሰራጨት ነው። የእነሱ ዕልም እንዲሰራጭ ቴክኖሎጂውን ማዘመን፣ በቴክኖሎጂ እንዲጠቀሙ ማድረግ ትልቁ መንገድ ነውና ይህን አደራ መልእክት አስተላልፋለሁ ለሁላችሁም። ጀዛኩሙላህ ኸይረን። አላህ ሱብሓነሁ ወተዓላ ኢኽላሱን አላህ ይስጠን፣ ኢኽላሱን አላህ ይስጠን፣ እስትቃማውን አላህ ይስጠን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።
ጀዛኩሙላሁ ኸይረን ሼክ መሐመድ ፈረጅ ለሁላችንም በሚሆን መልኩ መልእክት ሁሉንም ነካክቷል ብዬ አስባለሁኝ። ከአፍሪካ ቲቪ ጀምሮ የዑለማዎቹንም የማህበረሰቡንም እንዲሁም ደግሞ በቴክኖሎጂውን በማበልጸግ ረገድ ላይ የተንቀሳቀሱ ያሉትን ቢዋይዶችንም ጭምር መልእክት አስተላልፈዋል። ከልብ እናመሰግናለን። ሰዓታችን በጣም እየሄደ ስለሆነ ሼኻችን ሼክ መሐመድ ዘይን ዛህረዲን ወደ መድረክ ይመጡና የራሳቸውንም አፕሊኬሽን እንዲሁም ደግሞ በተወካይነት አላህ ይርሐማቸው የሼኻችንን ሼክ ኢብራሂምንም መልእክት አብረው ያስተላልፉልናል ኢንሻአላህ። السلام عليكم ورحمة الله وبركاته. بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه وموالاه. ስለ አፍሪካ ቲቪ ታሪክና የዳዕዋ ሂደት ቅብብሎሽ ደግሜ ማንሳት አልፈልግም። ምናልባት ያልተነገረ ነገር ቢኖር እዚህ ፕሮግራም ላይ ምን ያህል ተሳትፎ እያደረግን ነው የሚለውን ነገር በጣም በሚያሳዝን ነገር ላይ እንዳለን ሁላችሁም ላስታውስ ፈልጋለሁ። በየአካባቢ በሺህ በሁለት ሺህ ሁሉም በያለበት የአካባቢውን መልእክት የሚያስበውን መልእክት ሊያስተላልፍለት የሚችል በመቶ ሺህ የሚቆጠሩ እያስመረቁ ባሉበት ሀገር ላይ ነው ያለነው። እንደው ሌላው ቀርቶ የአካዳሚክ ትምህርት ኢትዮጵያ ላይ የጀመረው ምናልባት በጣም ረዘመ ከተባለ 150 ዓመት አካባቢ ነው የሚሆነው። አሁን የኢትዮጵያ ዩኒቨርሲቲዎች የሚያስመርቋቸው ተማሪዎች ብዛት ሲታይ የኢትዮጵያ መሻይኾች ለኢትዮጵያ ሙስሊም ሊያስተላልፏቸው ወይም እያተኳቸው ያሉት ተማሪዎች ጋር ሲታይ በጣም የሚያሳዝን ነው። የሌሎች እምነት ተከታዮችም ሆኑ የሌሎች አስተምህሮቶች ላይ የዚህን ያህል ነው። የኢትዮጵያ ሙስሊም ግን ድሮ እስልምና ይመጣ የነበረው ከገጠር አካባቢ ነው። ይሄ ሁሉ መሻይኽ አሁን የምታዋቸው በሙሉ የገጠር ተማሪዎች ናቸው። የገጠር ትምህርቱ ላይ አሁን በጣም ደክሞ ነው ያለው። ገጠርም ሄዶ የሚማር ሰው የለም። ከገጠር ትምህርት ከጀመረ ራሱ ወደ ከተማ ነው የሚገባው። ከተማ ገብቶ ደግሞ ወደ ገጠር ሄዶ የሚያስተምር የለም። አሁንም ቢሆን ማህበረሰባችን እየተማረ ነው ያለው ማለት አይቻልም። እኔ እርግጠኛ ነኝ እነዚህ አሁን ምን ሰራቸው ሁሉ ቴሌቪዥኑም፣ ሬዲዮውም፣ ቲክቶኩም፣ ዋትስአፑም ሌላውም ቴክኖሎጂ የሚተላለፈው ከተማ ለከተማ ላለው ሞባይል ላለው ሙስሊሙ ማህበረሰብ ይህንን ያህል ምን ያህል እየተጠቀመ ነው። አብዛኛው ሙስሊም የሚኖረው በገጠር ነው። ገጠር ውስጥ ያለው ሙስሊም አሁንም ትምህርት እየደረሰው አይደለም። በነገው ምን ይመጣል? እኛ በደረስንበት ቁጥር እያመለጠን ነው የሚሄደው። ብዙ ጊዜ ማህበረሰባችን ካለፈ በኋላ ነው የሚሰማው ብዙውን ነገር። ስለዚህ አፍሪካ ቲቪ እና ሌሎችም ቲቪዎች ከኢትዮጵያ ሙስሊም ጥያቄ አንጻር በጣም ትንሽ ነው። እኔ እዚህ ሀገር ላይ ምናልባት መቼ ይፈቀዳል አላቅም እንጂ ምናልባት ሬዲዮ ኤፍኤሞቹ የሃይማኖት ኤፍኤሞቹ የተፈቀዱለት ምናልባት በየቋንቋው ጀምረን ማስተማር የተቻለ እንደሆነ ነው። አሁን የሚሰሙ ሰዎች እንኳን በየገጠሩ እየሰለሙ ያሉ ሰዎች በቋንቋቸው የሚያስተምር ሰው አልተሟላላቸው። 33 ብሔር ብሔረሰቦች አሉ ደቡብ ላይ 33 ወደ 32 አላውቅም። በእነሱ በእያንዳንዱ ቋንቋቸው እንኳን አንድ ሙሉ ጥያቄያቸውን ሊመልስ የሚችል ሼህ እንኳን ማድረግ አልቻለም። እንግዲህ ይሄ ማህበረሰብ እንዴት ትምህርት ደርሶታል እንዴት እንደምንል አላውቅም። ወንድሜ ሼኻችን ሼክ ኢብራሂም ሲራጅ ረሕመቱላሂ ዐለይህ ዛሬ ቢኖሩ መልእክታቸው ምን ይሆን ነበረ ብለን ዘወር ብለን ብናስብ በዚያን ጊዜ ከሚናገሩት በበለጠ ያጋጠማቸውን ችግር አይተው ተመልሰው ለኛ ቢነግሩን ኑሮ ሁላችንም ሌላውን ስራ በሙሉ ትተን በዳዕዋ ላይ ብቻ በመማር በማስተማር ላይ ብቻ በዲናችን ብቻ ላይ ጊዜያችን እንድናሳልፍ ይረዳን ነበር። አላህ ስብሓነሁ ወተዓላ ምን ሕክመቲሂ በዚህ በዱንያ ላይ ያለን የሞተ ሰው መጥቶ እንዲነግረን አላደረገም።
እሱ ራሱ በቁርአኑ በሐዲስ ከሞት በኋላ ያለውን ጸጸት ትልቁ ሐታ ኸይር የሰራ እንኳን ህይወቱን በዳዕዋ ላይ ያሳለፈው ሰው እንኳን የሚጸጸትበት ዓለም እንደሆነ የሚቀጥለው ዓለም ነግሮናል። ኸይር የሰራው ለምን ይጸጸት ይሆን? በጨመርኩበት ብሎ ነው። አፍሪካ ቲቪ መስራቾች አይደሉም። አፍሪካ ቲቪ ላይ ውጣ ውረድ ላይ ያሳልፋችሁት መሻይኾች ይሄ ድል አንድ ቀን ኡስታዝ መሐመድ ፈረጅ የአፍሪካ ሰዎች መጥተው እንዲሁ አፉ በሉን እኛ አልተንከባከብናችሁም እኛ እንዲህ አላረግንላችሁም ምናምን ሲሏቸው አንድ የሚገርም ነገር ተናገሩ። ሼህ መሐመድ ምን አሉ? እኛ ከፍለን እንኳን እንድናስተምር ከፈቀዳችሁልን ትልቅ እድል ነው አሉ። እኔ አይደለሁም እንጂ ከፋዩ እኮ እኔ የሆነ ቴሌቪዥን ላይ ማንሾ የሚባል የሆነ ነገር ነበር ታስታውሱ ከሆነ እሱ ላይ የሆነ ሰው እየከፈለልኝ በሳምንት 1 ሰዓት ተሰጥቶኝ አስተምር ነበር። ቢላል ሾው እየከፈልን እኮ ነው። አሁን እየከፈሉን አስተምሩ የሚሉ እንትኖች መጥተው ትልቅ እድል ነው እኮ የተሰጠው። ቅድም ትልቁ ተማሪ ብዛት 1200 ተብሏል። 1200 የሚያገኙ ሼኾች እነማን ነበሩ? ሼኾቻችን ነበራችሁ። እነ ሐጅ መሐመድ ሳኒ ሐቢብ 1000 ሰው ያስተምሩ ነበር። ሼኽ መሐመድ ራፊዕ በጣም ብዙ ቁጥር ነው የማስታውሰው 200 ምናምን አካባቢ ሊኖር ይችላል። ያውም እየተቆራረጠ የሚመጣ ይሄ ግን አንድ አሁን የተናገራችሁትን መልእክት እስካሁን ድረስ 3000-4000 አይቶታል። ቢሆንም ግን ከተጨባጫችን ገና ብዙ ይቀረናል። ኢንሻአላህ ሼኽ ኢብራሂምን አላህ ይማራቸው በሉልን። አላህ ፊልፊርደውሲል አዕላ ከትላልቅ ሰዎች ጋራ ከነቢያቶች ጋራ አላህን ከሚፈሩት ሳሊሕ ከተባሉት ሰዎች ጋራ አላህ ይቀስቅሳቸው። የእሳቸውን ፈለግ ተከትሎ እሳቸው አንድ ያሉኝን ነገር ልንገራቸው። እኔ እንትን ነው ለአላህ ውለታ ነው የምመልሰው አሉ። ምንድን ነው አልኳቸው። ስማር አካዳሚክ ትምህርት ነው የተማርኩትና አካዳሚክ አስተምር ተብዬ አሰብ ተልኬ ነበር አሉ። መሳኢቡ ቀውሚን እንደ ቀውሚን ፈዋኢዱ ነውና የፖለቲካ ገቡ ሲፈጠር እኔ በዚያው ሸለክ ብዬ ወደ አገር ወጣሁ፣ ወደ የመን በዚያ አልፌ ሄድኩኝ አሉ። ከዚያ በኋላ ነው እርግጥ ኤርትራዊ ናቸው፣ እዚያ አካባቢ የዲን ጉዳይ ብዙ ተምረዋል። ቢሆንም ግን እንኳን ላስተምር በተለይ በአማርኛ ቋንቋ እንኳን ላስተምር ለመማር እንኳን ይከብደኝ የነበረ ነው። እኔ ምን አብያቸው ነው በአማርኛ ብዙ ሰዎች አሉ እያስተማሩ ያሉ፣ እንዲያው በትግረኛ ባክሁ አስተምሩልን ትግረኛውን የሚያስፈልገው ስላቸው እኔ ሁለቱም ያስፈልገኛል፣ ግን ትግሬዎችም ቢሆኑ ዲኑን የሚፈልጉ ሰዎች አማርኛውን ይሰማሉ፣ አትቸገራሉ። ረሕመቱላሂ ዐለይሂ ረሕመቱን ዋሲዓ አላህ ይማራቸው፣ አላህ ይቀበላቸው። በዚሁ ስራቸው ምንዳቸውን ከፍ አድርጎ አላህ ከትላልቅ ሰዎች ጋር አላህ ያደርጋቸው። እኔ ከዚህ በዚህ ፕሮግራም አሁን በዚች ሙከራ ካየሁት ሌላ ነገር ተምሬያለሁ። ምንድነው? መሻይኾች አሁን የተቀረጹ ሰዎች አፍሪካ ቲቪ ላይ የተቀረጹ ሰዎች 20 ሰዎች ሊኖሩ ይችላሉ፣ 30 ሰዎች ሊኖሩ ይችላሉ። ያውም ትናንሽ ፕሮግራሞች ማለት ነው። እንደዚህ ጠርቀም ያሉ ፕሮግራሞች የተቀረጹ ሰዎች በጣም ጥቂቶች ናቸው። እንበል እንደው 100 ሰው እንኳን አለ ቢባል የ100 ሰው ትምህርት አይደለም የኢትዮጵያ ሙስሊም የሚፈልገው። በየመስጂዳችሁ እየተማሩ እያስተማሩ ያሉ በትላልቅ መስጂዶች ላይ በጣም ትላልቅ ዑለማዎች እያስተማሩት ያለ ፕሮግራም አለ። እሱን ፕሮግራም እኔ ለመስጂድ ኮሚቴዎች መጀመሪያ ለመስጂድ ኃላፊዎች ባካችሁ ዑለማዎቻችንን እኛ ጋር አድርሱልን። በምንድን ነው ልትበሉን የምትችሉት? አንድ ከኛ ቴሌቪዥን ጋር ሊናበብ የሚችል አንድ ካሜራ እንደምንም ብላችሁ ብታስተካክሉ፣ መሻይኾቹ የሚሰጡትን ትምህርት ብትቀርጹልን፣ ከዚያ እኛ ጋር ባመጣችሁልን ማለት እኛ በሰላም ፕሮግራማቸውን አስይዘን እናስተላልፋለን። በተለይ በየአካባቢው ላይ ፊቅህ በተከታታይ የሚያስተምሩ ሰዎች አሉ፣ ተፍሲር እያስተማሩ ያሉ። አሁን የኦሮምኛ ሙሉ ተፍሲር አተናል የለም፣ ተቆራርጦ ያለ አልፎ አልፎ ያለ ነው አለው።
እስካሁን ድረስ ሙሉ የኦሮምኛ ተፍሲር ማስተላለፍ አልተቻለም። የትግርኛማ እንዲያውም በጣም ትንሽ ነው ያለው። ሌሎቹ ትላልቅ ቋንቋዎችም ብዙ ህዝብ የሚሰማቸው ቋንቋዎች በዚሁ መልኩ እንፈልጋለን። ስለዚህ አቅሙ ያላችሁ እኛም ጋር አናግሩን። እናንተ ዝግጁ ናችሁ እኛ ምን ልንረዳችሁና ልናሟላ የምንችለው ነገር ካለ እንድንረዳችሁ፣ ከሌለ እንኳን አቅቶን ነው ብለን ራሳችንን አሳምነን አቅማችን ሲኖር ልናደርገው እንችላለን። በአፋርኛ ሙሉ ቁርአን ተፍሲር ቢገኝ እኔ አንዳንድ ጊዜ በጣም የሚሰማኝ ነገር አለ። ሰዎቻችንን ይሄ ኹራፊ ነው፣ ይሄ ሙብተዲዕ ነው፣ ይሄ እንደዚህ ነው፣ ይሄ እንደዚህ ነው ብለን እንወርፈዋለን። መቼ ሰምቶ ነው? ሱናውን መቼ ሰማና ነው ቢድዓውን የሚተወው? የትኛው ህዝብ ነው እውነት ቁርአንና ሐዲስ ደርሶት እምቢ ብሎ ለቢድዓ የሄደ ሰው? ሐረረኛ በአደረኛ በእናታቸው ቋንቋ ቁርአንና ሐዲስ ተቀርጾ በየቤታቸው ደርሷቸው እምቢ ብለው ሄዱ ሰዎች አይሉ? እኔ ሁላችንም ቢያንስ በኢትዮጵያ ቋንቋዎች ቁርአንና ሐዲስ ስል አንድ እንኳን የሐዲስ ኪታብ ቡኻሪ እንኳን ቁርአኑ ግን ከሚነል ፋቲሃ ኢለ ናስ በየቋንቋቸው ተሰርቶ የአፍሪካ ቲቪ አይበቃም። ሌሎች ቴሌቪዥኖች ተከፍተውም ቢሆን ያሉትም ቴሌቪዥኖች ብዙ አሉ። እንዲህ ያሉ ስራዎች ከተሰራላቸው ለማስተላለፍ ዝግጁ ናቸው። ይህንን ስራ ልንሰራ ይገባናል። ዑለማዎቹ ሊያስተምሩ ዝግጁ ናቸው ብዬ አስባለሁ። ግን ማን ይቅረጽ? ቅድም ኡስታዝ አቡበከር እንዳለው እኮ ነው። እነሱ ገንዘቡ ነው፣ እነሱ ካሜራ ገዝተው፣ እነሱ ቀራጭ ቀጥረው፣ እነሱ አይሆንም። የድሮ መሻይኾችም እኮ በገጠር ያስተምሩ የነበሩት እነሱ ያቀራሉ፣ ግን ቤታቸው እነሱ ህዝቡ ይሸፍንላቸዋል፣ ተማሪውን ራሱ ይቀልብላቸዋል፣ ኪታብ ይገዛላቸዋል። እንደዚህ ነው እየተቀራ ያለው እና በየአካባቢው ትላልቅ መስጂዶች በተለይ በየቋንቋው ዋና ዋና ከተማዎች ላይ ያላችሁ ትላልቅ መስጂዶች ላይ ያላችሁ ኢማሞች፣ አስተማሪዎች ከአካባቢው ሰዎች ጋር በመተባበር ካልተቻለ ድረሱልን እርዱን ብላችሁም ቢሆን በየቋንቋው ሙሉ ተፍሲር፣ ሙሉ ሐዲስ፣ ሙኽተሰር የሆነ ተደጋጋሚ ያልሆነ ቢያንስ ሙሉ ሐዲሶች እነዚህ ሁለቱ ከጦሃራ ኢለል ውርስ ከንጽህና ከጦሃራ ጀምሮ ከውሃ ጀምሮ እስከ ውርስ ድረስ የፊቂህ ትምህርት የተሟላበት ትምህርቶች በየቋንቋው ብትረዱን በጣም ነው እናመሰግናችሁ። ጀዛኩሙላሁ ኸይረን ወባረከላሁ ፊኩም። እኔ ዛሬው ሙከራ በመደረጉ በጣም ደስ ብሎኛል። የእኔ በመኖሩ እንዳይመስላችሁ። ይሄ ሙከራ ከተጀመረ ሌላው የሚሰራ ነው። መን ሰነ ሱነተን ሐሰነተን ፈለሁ አጅሩሃ ወአጅሩ መን አሚለ ቢሃ ኢላ የውሚል ቂያማ ነው እንደተባለው። እኔ በአፍሪካም በራሱ ብዙ ሰዎችን መስራት ይፈልጋል። ሀታ እዚሁ ጋር አብሮ እንዲመረቁ ብዙ ሞክረን ነበረ። ስላላገኘን ነው ያልተመረቀው። ግን ሌሎች ቴሌቪዥኖችም ሌሎችም አካሎች ይህንን አይተው ይህንኑ ተከትለው ይሰራሉ ብለን እናስባለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሸኻችን እዚሁ በቆሙበት ሌሎችን እንግዶች እንጋብዛለን። ምናልባት ስለ ቋንቋ ሲነሳ ትዝ ይለኛል ዛውያ ቲቪ በሲዳምኛ ቋንቋና ሌሎችም በተለይ ትኩረት ያልተሰጣቸው የአክፍሮት ኃይላት እጅግ በጣም ሰፊ ዘመቻ በሚያደርጉባቸው አካባቢዎች ላይ ሰፊ ጥረት ትግል ሲያደርጉ ነበር። ሙሳና ዲኖ ትዝ ይለኛል። ያ ነገር ያው አጋዥ አካል ከሌለ ማስቀጠል በጣም ይከብዳል። እዚህ ፊት ለፊት የሚታዩ መሻይኾቻችን ምናልባት እዚሁ አዲስ አበባ ስለሆነ በአንድ የስልክ ጥሪ ስቱዲዮ መጥተው ተቀርጸው ትምህርታቸውን ሊያስተላልፉ ይችላሉ። የሌላ ቋንቋ ግን ራቅ ያሉ አካባቢዎች ላይ የሚገኙ ግን መሻይኾችን ሄዶ ለመቅረጽ ለማግኘት ለማፈላለግ እጅግ በጣም ርብርብና ትግል ይፈልጋል። ይሄ የሁላችንም ድጋፍ ከተደረገበት በአጭር ጊዜ ውስጥ ተባብረን የተሻለ ስራ እንሰራለን ኢንሻአላህ። አሁን በቀጥታ አፕሊኬሽኑን ወደ ማስመረቁ እንሄዳለን። በቅድሚያ ወደ መድረክ አፕሊኬሽኑን የተሰራላቸው ወይም ደግሞ ደርሳቸው እንዲተላለፍ ሰበብ የሆነላቸውን መሻይኾች ወደ መድረክ ጋብዛለሁ። ሼክ ሰይድ አህመድ ሙስጠፋ፣ ሼክ መሐመድ ሐሚዲን፣ ሼክ መሐመድ ፈረጅ እንዲሁም ዛሬ እዚህ አልተገኙም ሼክ ሐሚድ ሙሳ አልቻሉምና ይቅርታ ጠይቋሉ። እናንተ መሻይኾቻችን ወደፊት ትመጡልናላችሁ። ተክቢር ተክቢር። እንዲሁም ደግሞ ሰዓት ለመቆጠብ እነሱ እስኪደርሱ ድረስ ንግግር ልቀጥል።
ይህንን አፕሊኬሽን አብረው ደግሞ እንዲያስመርቁልን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዝዳንት ሼክ አብዱልከሪም ሼክ በድረዲንን በክብር ወደ መድረክ እንጋብዛለን። የኢትዮጵያ ዑለማ የኢትዮጵያ እስልምና ጉዳዮች የፈትዋ ኮሚቴ ምክትል ሰብሳቢ ሼክ አብደላህ እድሪስ እንዲሁም ሼክ መሐመድ ጣሂር እና የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የስራ አስፈጻሚ አባል የሆኑትን ሼክ መሐመድ አህመድ እና ሼክ አያሽን ወደ መድረክ በክብር ጋብዛለሁን። ተቀበሉልን ኢንሻአላህ። ተክቢር ለአላህ ልቅና ምስክር ናቸው። ቁርአን የእውቀት ሁሉ ምንጭ መሰረት ላስተነተኑት መማሪያ ክብረት መርሐባ። ጠረጴዛችሁ ላይ ምናልባት አስተባባሪዎች እችን ትንሽ ሳበቃርነት ጊዜ ለመቆጠብ ፈጠን እናደርገዋለን። ሁላችሁም ጠረጴዛ ላይ ባርኮድ አለ እስካን በማድረግ በነገራችን ላይ አፕሊኬሽኑ የተሰራው ለሁሉም በተናጠል የሁሉም በስማቸው ነው የተዘጋጀውና በስማቸው ገብታችሁ ሰርች በማድረግም ማግኘት ትችላላችሁ። ፕሌይ ስቶር ላይም እንዲሁም አፕ ስቶርም ላይ አለ። አንድ ጊዜ ሁላችንም ስልካችንን እናውጣ። እዚህም ያላችሁ ከቻላችሁ ስልካችሁን ማውጣት ይቻላል። የምትፈልጉትን ከመርሐባ የሼኻችንን ስልክ እየመጣ ነው። ምን መርቀው ዳውንሎድ በማድረግ ነው የሚሆነው። በነገራችን ላይ ዛሬ በርካታ የሚዲያ ተቋማቶች እዚህ ተገኝተዋል። ከፊት ለፊት ሎጓቸውን የምታያቸው እንዲሁም ደግሞ ሎጓቸው የሌሉ ሚዲያ ተቋሞች አሉ። የነዚህ መሻይኾች በአፍሪካ ቲቪ ብቻ የተቀረጸ ትምህርት ወይንም ደግሞ ደርስ ሳይሆን በየትኛውም የሚዲያ አጋጣሚዎች በግላቸውም ይሁን በዩቲዩብ ቻናሎች በዛዊያ ቲቪ ሊሆን ይችላል፣ በነጃሺ ቲቪ ሊሆን ይችላል፣ እንዲሁም ደግሞ በሚንበር ቴሌቪዥን የሚተላለፉ ፕሮግራሞች ሊሆን ይችላል። ለምሳሌ ሼክ መሐመድ ሐሚዲን በሼክ ሐሚድ ሙሳ በሚንበር ቲቪ የሚተላለፈው የተፍሲር ፕሮግራማቸው በተመሳሳይ መልኩ ሊንኩን ሲጫን ቀጥታ ወደ ሚንበር ዩቲዩብ ቻናል ይወስደናል ማለት ነው። ሌሎችም ወደ ቢላል ቲቪ ላይ ወይም ደግሞ ቢላል ዩቲዩብ ቻናል ላይ በፊት የነበረው ላይ ሊንኩን ስንጫን ቀጥታ ወደዛ ይወስደናል። ስለዚህ አሁን የምትፈልጉትን ሼክ ስም ጽፋችሁ ፕሌይ ስቶር ላይ ሰርች በማድረግ ሁላችንም ዳውንሎድ በማድረግ እናስመርቃለን ማለት ነው ኢንሻአላህ። ባርኮድ ብትሰጧቸው እዚህ ላሉት ይቀላል። አስተባባሪዎች ደግሞ ተባበሯቸው፣ ጊዜያችንን እንቆጥባለን፣ ሰዓት እንዳያርፍ። የእውነት መንገድ የማያሻማ የተአምር ምንጭ እስከ ቂያማ ቁርአን 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 ለአላህ ልቅና ያለ ክርክር ተፈጥሮ ቆሟል ያለ ምስክር ቁርአን 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 የብርሃን ዘር ነው ፍካር የፍጥረት መርሐባ ጊዜ መርሐባ። በአፍሪካ ቲቪ በቀጥታ ስርጭት ይህ ፕሮግራም እየተላለፈ ይገኛል። በየቤታችሁ ሆናችሁ የምትከታተሉ እንዲሁም ደግሞ በአፍሪካ ቲቪ የዩቲዩብ እና የፌስቡክ ገጾች ላይ የምትከታተሉ ይህንን አፕሊኬሽን ዳውንሎድ በማድረግ አሁኑኑ ደርሶችን መከታተል ትችላላችሁ። የስድስቱም መሻይኾቻችን ደርስ እዛ ላይ ታገኛላችሁ ማለት ነው ኢንሻአላህ። ተክቢር ተክቢር ተክቢር። መርሐባ። ዑለማዎቹ እዚህ ባሉበት ሼክ አብደላህ እድሪስ ዱዓ ያደርጉልናል። ከዛ በኋላ ሼክ መሐመድ ጣሂር ዱዓ ያክሉበታል። ሌሎችን እንግዶችን እንጋብዝና ደግሞ ሼኻችን ተቀዳሚ ምክትል ፕሬዝዳንታችን እዚሁ ቀርተው መልእክት ያስተላልፉልናል ኢንሻአላህ። ሼክ አብደላህ እድሪስ እና ሼክ መሐመድ ጣሂር ዱዓ ያደርጉልናል ኢንሻአላህ። الحمد لله رب العالمين والصلاة والسلام على أشرف المرسلين وعلى آله وصحبه أجمعين. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ربنا آتنا من لدنك رحمة وهيئ لنا من أمرنا رشدا. اللهم اجمع لنا خير الدنيا والآخرة إنك على كل شيء قدير. اللهم اهدنا سبل السلام واختم لنا على دين الإسلام. إلهي برحمتك يا أرحم الراحمين. سبحان ربك
محمد طاهر دعاء. الحمد لله رب العالمين والصلاة والسلام على رسول الله. ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب. اللهم انفعنا بما علمتنا وعلمنا ما ينفعنا وزدنا علما نافعا. ربنا اغفر لنا ولإخواننا الذين سبقونا بالإيمان ولا تجعل في قلوبنا غلا للذين آمنوا ربنا إنك رؤوف رحيم. ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وصلى الله على نبينا محمد وعلى آله وصحبه أجمعين. السلام عليكم ورحمة الله. وعليكم السلام ورحمة الله وبركاته. عند يتزጋጀ የእውቅና አፕሊኬሽኑን ደርሳቸውን ዳዕዋቸውን ለማስተላለፋቸው የተዘጋጀ የእውቅና የምስጋና ወረቀት አለ፣ እንዲሁም ሽልማት አለ። እሱን እናበረክታለን እዚሁ ባላችሁበት። ሸኽን አፍታ እየጠየቅኩኝ በቅድሚያ ለታላቁ ዓሊም ሼክ መሐመድ ሐሚዲን በአፍሪካ ቲቪ ከተመሰረተ ጊዜ ጀምሮ እስላማዊ እውቀትን ለኡማው ለማድረስ በሚደረገው ጉዞ ላይ እርሶም አጋር በመሆን በርካታ ትምህርቶችን በማዘጋጀት ፕሮግራሞችን በመቅረጽና ለሙስሊሙ ማህበረሰብ እንዲደርሱ በማድረግ ላበረከቱት ከፍተኛ ጥረት ይህንን የምስጋናና የክብር ሰርተፍኬት አበርክተንልዎታል። አላህ ሱብሓነሁ ወተዓላ በእድሜውና በእውቀቱ ላይ በረካውን ይጨምርሎት። ይህን መልካም ስራውን በምንዳው ሚዛን ላይ ከባድ አላህ ያድርግሎት። ከጥልቅ አክብሮት ጋር አፍሪካ ቲቪ የካቲት 19 2018 ነው። ምክትል ተቀዳሚ ፕሬዝዳንታችን ይህንን ሰርተፍኬት ይሰጡልናል ኢንሻአላህ። ተክቢር 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 ማሻአላህ አላሁ አክበር። በማስከተል ደግሞ በተመሳሳይ መልእክት እንዳለ ሆኖ ጊዜ ለመቆጠብ ለታላቁ ዓሊም ሼክ ሐሚድ ሙሳ ለሼክ ሐሚድ ሙሳ ተወካይ አንድ ሰው ይቀበልልናል ኢንሻአላህ። ናይመን ተወከል እየተባልክ ነው። እሺ مرحبا. ቀጣዩን ደግሞ ለሼኻችን ሼክ ሰይድ አህመድ ሙስጠፋ ተክቢር ተክቢር ለሼኻችን ሼክ መሐመድ ዘይን ዛህረዲን ተክቢር አላሁ አክበር الله أكبر. ለታላቁ ዓሊም ሼክ መሐመድ ፈረጅ ተክቢር ተክቢር አላሁ አክበር አላሁ አክበር። እንዲሁም ደግሞ ወደ አኺራ በሄዱት ለታላቁ ዓሊማችን ለሼክ ኢብራሂም ሲራጅ ሼኻችን ሼክ መሐመድ ጣሂር ተወክለው ይቀበሉልናል። ሼክ መሐመድ ጣሂር ይወከሉልን እያሉ ነው። ሼክ መሐመድ ጣሂር ኢንሻአላህ። ተክቢር ተክቢር አሚን ያ ረብ አሚን። ተክቢር። እጅግ ከልብ እናመሰግናለን። እንግዶቻችንን ሁሉንም እንሸኝና ተቀዳሚ ምክትል ፕሬዝዳንታችን ሼክ አብዱልከሪምን እዚሁ እናቆያቸውና መልእክታቸውን እንሰማለን። በክብር ተቀበሉልን ዑለማዎቻችንን። ተክቢር بسم الله الرحمن الرحيم. أيها المستمعون الكرام، أولا أحييكم بتحية الإسلام وهي دار أهل السلام. أقول لكم السلام عليكم ورحمة الله وبركاته. نحمد الله الذي هدانا لهذا وما كنا لنهتدي لولا أن هدانا الله. الصلاة والسلام على رسول الله وعلى آله وصحبه ومن والاه. أما بعد،
የተከበራችሁ የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ስራ አስፈጻሚ አባላት፣ የተከበራችሁ የኢትዮጵያ ዑለማ ምክር ቤት ስራ አስፈጻሚ አባላት፣ የተከበራችሁ የዛሬ ሙሽሮች፣ በነገራችን ላይ ዑለማዎቻችን ሁሌ ሙሽሮች ናቸው። ዛሬ ብቻ አይደሉም፣ እስከ ቂያማም ድረስ ሙሽሮች ናቸው። የተከበሩ ሼህ ሰይድ ሙስጠፋ ታላቁ ሙፈሲር፣ የተከበሩ ሼህ መሐመድ ዛህረዲን፣ የተከበሩ ዶክተር ሼህ መሐመድ ሐሚድዲን፣ የተከበሩ ሼህ መሐመድ ፈረጅ፣ የተከበሩ የሥራ ባልደረባይና ወዳጅ መካሪ ደቡቡን አብረን ስንመራ የነበርነው ኡስታዝ መሐመድ ሙስጠፋ፣ የተከበራችሁ ዑለማዎች፣ ዳዒዎች፣ ኡስታዞች፣ የተከበሩ ሼህ ጣሂር፣ የተከበራችሁ የቲቢ አፍሪካ መስራቾችና አባላት፣ የተከበራችሁ ታዳሚያን፣ ክቡራትና ክቡራን፣ ከሁሉም በማስቀደም በዛሬው ቀን በዚህ በተወደደና በተከበረው ወር ለዚህ ለተከበረና ለተወደደው ሐዲስና ቁርአን መተግበሪያ መመረቂያ ስላበቃን ከሁሉም በፊት አላህን ሱብሓነሁ ወተዓላ ከልብ እናመሰግናለን። የተከበራችሁ ታዳሚያን፣ ቲቢ አፍሪካ እንደሚታወቀው የሁሉ ፈርቀዳጅ ነው። ፈርቀዳጅነቱም ደግሞ እንደሚታወቀው መንሰና ፊል ኢስላም ሱነን ሐሰና ነው። እንግዲህ ዛሬ እንደሚታወቀው እስላማዊ ሚዲያዎች በተለያየ አመት ቢሆንም ከአንድ እስከ 12 ከዛ መደርሰዋልና የዚህ ሁሉ ፈርቀዳጅ ቲቢ አፍሪካ ነው። ስለዚህ ስለ ቲቢ አፍሪካ አውርተን አናበቃምና ዋናው ነገር ይህ ፕሮግራም ትልቅ የሆነ መልእክት ያዘለ ነው። ዑለማዎቹ ድሮ ብለው ነበር፣ ተው ወንድሞቼ መመለስ ዋጅብ ነው፣ ወደ እስልምና መጠየቅ ግድ ነው፣ ሁሌ መኖር የለም ጥፋት የማይቀር ነው፣ አሁን ቢማከሩት ይሻላል ማለት ነው፣ ተመክሮ አይመጣም እሱ በድንገት ነው አሉ ሞት። እንደምታዩት ወንድማችን ረሂመሁላህ ረህመቱላህ ሼህ ኢብራሂም ይኸው እዚህ መሃላችን የሉም፣ ሌሎችም ብዙ ሂዷል። አላህ ይማራቸው። ስለዚህ አላህ ሱብሓነሁ ወተዓላ የሚለው ምንድን ነው? ወቁል ኢዕመሉ ፈሰየረ ላሁ ዐመለኩም ወረሱሉሁ ወልሙእሚኑን ነው። እኛ ብቻ መስራት ነው ያለብን እና ለዚህ ጉዳይ በገንዘባችሁ፣ በጉልበታችሁ፣ በእውቀታችሁ የለፋችሁ በሙሉ ትልቁም ትንሹም ሀብታሙም ድሃውም አላህ ይቀበላችሁ፣ ምግቡን አላህ ያድርግላችሁ እያልን እኛ እንደ ኢትዮጵያ እስልምና ጠቅላይ ምክር ቤት እንዲህ ያሉ ተቋማትን እንዲህ ያሉ የዕልም ስርጭት የሚያካሂዱ ሰዎች መደገፍ፣ ማበረታታት አንዱ ስራችን ነው። ይህንን ስራ ምንድን ነው የምንሰራው? ትልቁ ዳዋ ማለት እኮ ብቻ መንበር ላይ ቆሞ አይደለም፣ ብቻ መስጊድ አይደለም። አቋላችን፣ አፋላችን፣ ሐረካ ሰከናታችን፣ ለፍዛችን፣ ለሐዛችን ሁሉ ዳዋ ነው የሚያደርገው፣ ዋዕዝ ነው የሚያደርገው። ስለዚህ እንዲህ ላሉ ፕሮግራሞች መደገፍ፣ መተባበር፣ እነሱ ወደፊት ማምጣት የሁሉ የኡማ ጉዳይ ነው። ሆኖም ግን በበላይነት መምራትና እንዲያሉ መደገፍ ደግሞ እንደ ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ይወጅብበታል፣ ዋጅቡ ነውና ስለዚህ እኛ አስፈላጊ በሆነ ነገር አቅም በፈቀደው መጠን ከእናንተ ጎን ነን ኢንሻአላሁ ተዓላ። ሌላው እንደሚታወቀው ሚዲያዎቹ ብዙ ናቸው ብለናል። ነገር ግን አፍሪካ ቲቪ የሁሉ እናት እንደመሆኑ መጠን በተሻለ መጠን ወደ ሰፊ ሆኖ ሁሉን አካቶ ሁሉን አሳትፎ ይህ ድሮ የነበረውን ሲኒና ሷድ ስም መለጣጠፍን ትቶ ወደ አንድ ወደ ወሕዳ የማምጣት ስራውን አሁኑ በዚህ ሊቀጥልበት ይገባል እንላለን። በተረፈ ሰዓትም ስለሌለን ረመዳናችን መቅቡል አላህ ያድርግልን፣ አላህ ይቀበለን፣ አላህ ይቀበለን፣ መቅቡል አላህ ያድርግልን። ይህን የሰራችሁ አባቶቻችን ዑለማዎቻችንም እድሜ ጤና አላህ ይስጣችሁ፣ አርፋችሁ ተደስታችሁ ፍሬ የምታዩ አላህ ያድርጋችሁ። ሌላውም ደግሞ የእናንተን ዓላማ የሚከተል አላህ ያድርገው። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። ተክቢር ተክቢር። ሁሌም በሄዱበት ቦታ ላይ ስለ ዋሕዳ ስለ አንድነት መድረካቸው ላይ አጋጣሚዎች ላይ ያነሳሉ። ይሄ ከባድ መልእክት ነው። ሁላችንም ልንጨነቅበት ይገባል። ቅድም ኡስታዝ መሐመድ ሙስጠፋ ወይም ሼክ መሐመድ ሙስጠፋ ወደ መድረክ ሲመጣ ሮጥ ሮጥ እያለ መጣና ሮጥ ሮጥ አልኩኝ አይደለ ወጣት መሆኔን ላሳይ ብዬ ነው አለ።
በአሁኑ ሰዓት ደግሞ የኢትዮጵያ ሙስሊም ወጣቶች ካውንስል በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስር ሆኖ ተቋቁሞ የተለያዩ ስራዎችን እየሰራ ይገኛል። ከስራዎቹ መካከል ደግሞ ሰሞኑን ያበሰረው የ5 ሚሊዮን እነ ሼክ ሰይድ አህመድ ሙስጠፋ ያኔ የጀመሩት የወጣቶች አደረጃጀት ዛሬ ላይ አልሐምዱሊላህ ጊዜውን ጠብቆ በአዲስ መልኩ በሰፊው ስራ እየሰራ ይገኛልና ይህ ተቋም ይህ ካውንስል የ5 ሚሊዮን አባላት ምዝገባ ስራ ላይ ነው የሚገኘውና ምናልባት እዚህ መካከል በርካታ ወጣቶች አላችሁ፣ እንዲሁም ደግሞ የክብር ወጣቶች ደግሞ አላችሁ። የክብር አባላትም ጭምር ምዝገባ ይካሄዳልና ያልተመዘገባችሁ ካላችሁ ዛሬው በተለይ እዚህ ያላችሁ በርካታ ወጣቶች ትታዩኛላችሁ። እጅግ በጣም በቀላሉ ክሮም አፕሊኬሽን ላይ በመግባት membership.emyc.et ብላችሁ እጅግ በጣም ባጠረ በ2 እና በ3 ደቂቃ ውስጥ በመመዝገብ ታሪክ መስራት አለብን። ሐቂቃ ይሄ ትልቅ ኃላፊነት ነው። ይሄን ዳታ የተለያዩ አካላት ይመለከቱታል። 5 ሚሊዮን ሙስሊም ወጣት አባላት መመዝገብ ካልቻለን ትርፉ ትዝብት ነው የሚሆንብንና ሁላችንም በየቦታው አምባሳደር መሆን ያልተመዘገበ ሁሉ እንዲመዘገብ በማድረግ ኃላፊነታችንን እንወጣ። በተለይ ወጣቶች ይህንን ስራ እንድንሰራ አማና ለማለት ወዳለሁ። የመጨረሻ ይህንን አፕሊኬሽን በመስራት ሂደት ይሄ ፕሮግራም የተቀናጀ እንዲሆን አስተዋጽኦ ላደረጉ አካላት የተዘጋጀ ሰርተፍኬት መዝጊያ ነው የሚሆነው። ይህንን ደግሞ ሰርተፍኬት እንዲሰጡልን ሼክ መሐመድ ፈረድ፣ ሼክ መሐመድ ሐሚዲን፣ ሼክ መሐመድ ዜን ዛህረዲ እና ሼክ ሰይድ አህመድ ሙስጠፋ አራቱ ናቸው የተመራቂዎች ያሉት። ሹክረን እንዲሏቸው ጭምር እነዚህን አፕሊኬሽኑንም የሰሩትን ይህንን ፕሮግራም የደመቀ ሆኖ ወደ ዛሬ በዚህ መልኩ ብስራት እንዲደረግ ላደረጉት እንዲያመሰግኑልን የተዘጋጀ ሰርተፍኬት ነው። የመዝጊያ ፕሮግራማችን ይሆናል ኢንሻአላህ። ተክቢራ ወደ መድረክ ጋብዙልን። ተክቢር ተክቢር። ምንጠራችሁ ወንድሞች ፈጠን ፈጠን እያላችሁ ትመጡልን አላችሁ ጊዜያችንን ለመቆጠብ። በነገራችን ላይ እዚህ ላይ የተለያዩ ለማስታወሻነት ያክል የአፕሊኬሽኖቹ ፎቶዎች እዚህ ላይ ተደርጓል። ያ ማለት ይሄ ሰው አስተዋጽኦ ያደረገው ለምሳሌ ይሄ የሼክ መሐመድ ሐሚዲን አፕሊኬሽን ነው እዚህ ላይ ያለ። የሼክ መሐመድ ሐሚዲን አፕሊኬሽን ላይ ብቻ አስተዋጽኦ ያደረገው ማለት ሳይሆን የሁሉም ላይ አስተዋጽኦ ያደረጉ ናቸው። እንጀምራለን። መሐመድ መኪን፣ ሼክ ሐሰን። ተክቢር ተክቢር። የአፍሪካ ቲቪ ስታፎች ናቸው፣ አባላቶች ናቸው። ሱና ሪከርድስ ሱና ሪከርድስ ቶሎ ቶሎ ትመጡልናላችሁ። የሱና ሪከርድስ ተወካይ ሱና ፋውንዴሽን እንግዲህ ዘርፈ ብዙ ነው። ሱና ፋውንዴሽን፣ ሱና ዩኒቨርሲቲ፣ ሱና ሪከርድስ፣ ዳዕዋ ቲቪንም ጭምር የሚያጠቃልል ነው። እጅግ ከልብ እናመሰግናለን። እሺ ፉአድ ኑሪ ሁሴን፣ ፉአድ ኑሪ ሁሴን። አሚር ሐሰን አሊ፣ አሚር ሐሰን አሊ የአፍሪካ ቲቪ ስታፎች ናቸው፣ ባልደረቦች ናቸው። ያሲን ሐሰን ኑሩ፣ ያሲን ሐሰን ማሻአላህ። ሰዒድ ሸምሱ አለዊ፣ ሰዒድ ሸምሱ አለዊ እናመሰግናለን። አብዱልከሪም ሳሊሕ አብዱልቃድር አቡዲ፣ መኪን መሐመድ፣ መኪን መሐመድ የቢዋይድ ማበልጸጊያ ወይም ደግሞ ቴክኖሎጂስ ስታፎች ናቸው። እንዲሁም እዚሁ ባለበት ደግሞ ኢንሻአላህ ተክቢር የድርጅቱን የቢዋይድ ቴክኖሎጂስንም እዚሁ ይቀበልልናል ኢንሻአላህ። እዚሁ ሁለቱንም ይቀበላል። ሁለተኛውም የድርጅቱ ነው። እናመሰግናለን። ጀሚል ኸይረዲን፣ ጀሚል ኸይረዲን ፈጠን ፈጠን በሉልን። እሺ አይመን ሼክ መሐመድ ዘይን፣ አይመን ሼክ መሐመድ ዘይን። ተክቢር ተክቢር ኢንሻአላህ እናመሰግናለን። ያው ከአባቱ እየተቀበለ ነው ያለ። ጀዛኩሙላሁ ኸይረን። ሁላችንም ከልብ እናመሰግናለን። አክብራችሁን የመጣችሁ የተለያዩ ሚዲያ ተቋም ኃላፊዎችን እንዲሁም ደግሞ ባለሙያዎች ሁላችንም ከልብ እናመሰግናለን። መሻይኾቻችንን የክብር እንግዶቻችን በቅድሚያ እንሸኝና እኛ ደግሞ እንወጣለን። አላህ ያክብርልን። ጀዛኩሙላሁ ኸይረን። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።
وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم ለትውልድ ጉዞ መልካም ፈለጎች የኢስላም ወኪል ሰለፍ ደጋጎች የዲንን ብርሃን ሚያሳየውን ገልጠው ሳሌህ አርአያ በኢማን በልጠው ይገጥመን ዘንዳ ከማረው ወጣ በነሱ ፈለግ አማናቸውን እንወጣ። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء وصفوة المرسلين وعلى آله وصحبه أجمعين أما بعد السلام عليكم ورحمة الله وبركاته يتكبراتنا يتوداجو برنامجين تكتاتايوች በሙሉ ቤተሰቦቻችን ሲሩ አዕላሚ ኑበላ ብለን እየቀጠልንና እየተማማርን ያለንበት ደርሳችን ወይም የትምህርት አይነታችን ነውና ሲሩ አዕላሚ ኑበላ ላይ 8 ሐልቃዎችን ከዚህ በፊት አሳልፈናል። ዛሬ 9ኛው ላይ እንገኛለን። 9ኛው ላይ የምናየው ሰዕድ ብን አቢ ወቃስ ነው። ሰዕድ ብን አቢ ወቃስ ማን ናቸው የሚለውን ኢንሻአላህ ሼኽ ኑረላህ ነሽአቸውን፣ አስተዳደጋቸውን፣ ዘራቸውን፣ ቤተሰባቸውን ማንነታቸውን እስቲ ይንገሩን። بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم على سيدنا محمد وعلى آله وصحبه أجمعين. سعد ابن أبي وقاص سعد ታላቅ ሰሃባ የነብዩ ሰሃቢ ረዲየላሁ ዐንሁ መጀመሪያ አካባቢ ላይ የሰለሙ ከሆኑት እንደገና በኋላም ደግሞ ትልልቅ ስራዎችን ከሰሩና ከሀገሮችም ትልቁን ሀገር ቃዲስያን በሳቸው እጅ የተከፈተ የሆኑ ሰሃቢይ ናቸው። ሰዕድ ብን አቢ ወቃስ የዘር ሐረጋቸው من بني زهرة ሆነው አባታቸው ማሊክ ብኑ ኡሀይብ ኢብኑ አብድ መናፍ ኢብኑ ዙህራ ኢብኑ ኪላብ ኢብኑ ሙራህ ኢብኑ ከዕብ ኢብኑ ሉአይ አልቁረሺ አልዙህሪ ከቁረሺ ዘር ሐረግ የሚመዘዝ ዘር ያላቸውና ምርጥ ዘር ከሚባሉት ዘር የተገኙ ሰው ናቸው። ይህ ሰው ነብዩ ላይ ከሰለሙትና ከነብዩ ጎን ሆነው ትልልቅ ደረጃዎችን የተቆናጠጡ ከሆኑት ታላላቅ ሰሃባዎች ናቸው። ከዚያ ደረጃዎች ውስጥ አሐዱ العشرة المبشرة በጀነት ከተበሰሩት ጀግኖች ውስጥ አንዱ ናቸው። እንደገናም ደግሞ وأحد السابقين الأولين መጀመሪያ እስልምና ላይ السابقون الأولون من المهاجرين والأنصار ብሎ አላሁ ሱብሓነሁ ወተዓላ ከሚያነሳቸው መጀመሪያ ላይ ከሰለሙቱ አንደኛው ናቸው ማለት ነው። وأحد من شهد بدرا بدر ላይ ከተጣዱትና የበድር ሰዎች በድር ላይ የተጣዱ ሰዎች ልዩ ማዕረግ ያላቸው ተብሎ ከሚመሰክርላቸው ታላላቅ ሰሃባዎች አንዱ ነው። ሁደይቢያም ላይ ከተገኙ ጀግናዎች አንዱ ነው። ሰዕድ ብን አቢ ወቃስ ረዲየላሁ ዐንሁ አንዱ ናቸው። وأحد أهل الشورى እንደገና የመማክርት ሰዎች ተብለው ከሚጠሩቱ አንዱ ናቸው ረዲየላሁ ዐንሁ። ይህ ሰው በመካ ነው የተወለዱት። ከሂጅራ በፊት 23 ዓመት አካባቢ አላቸው መካ ላይ ማለት ነው። ولد في مكة عام 23 قبل الهجرة أو 27 عاما ይላል 595ኛ ሚላዲያ ላይ ማለት ነው። እናታቸው ሐምና ቢንቱ ሱፍያን ኢብኑ ኡመይህ ኢብኑ አብዲ ሸምስ ኢብኑ አብዲ መናፍ ትባላለች። وهو من بني زهرة ከበኒ ዙህራ ነው። ويعد من أخوال النبي صلى الله عليه وسلم ከነቢያችን የሹማዎችም ከሚቆጠሩ ሰሃባዎች አንዱ ነው። ይህ ሰው መጀመሪያ ከሰለሙት ነው ብለናል። ይህ ሰው የሰለመው ሶላት ፈርድ ከመደረጉ በፊት ነበር። وكان إسلامه قبل أن تفرض الصلاة የሰለሙ ሰው ናቸው። አቡል ቃሲም አልአስፊሃኒ عليه رحمة الله سعد بن أبي وقاص يسلم بتندمي أنستو أسلم وما في وجهه شعرة يهسو
በሚሰልምበት ሰዓት በጣም ልጅና ወጣት ነበረ፣ ፊቱ ላይ ምንም አይነት ጸጉር አልነበረውም ብለው አንስተዋል። وجاء في صحيح البخاري لا يدقمو قال سعد بن هلال ما أسلم أحد إلا في اليوم الذي أسلمت فيه ولقد مكثت 7 أيام إني لثلث الإسلام إني كسلمك بوهالا انجي آل سلموا منبر بزو سووش لال إني سباتك أن يأكل የሙስሊሞች አንድ ሶስተኛ ሆኜ ቆይቻለሁኝ ብለው ያሉ ታላቅ ሰው ናቸው سعد بن أبي وقاص رضي الله عنه وأرضاه እስኪ እንግዲህ ማን ነው የሚገባው ይህ ሰው